እንደመጣ ይላል። ማን ነው? የአብ ልጅ ቆይ እንደመጣ ነው። ያ እኮ ማን ነው? አብ ነው። ይሄ ማን ነው? አብ ነው። የለም አልካ ቅድም። አየህ ዋሸ። ለምን ተዋሻለህ? በመጽሐፉ ላይ ለምን ተዋሻለህ? ይሄ ምን ይላል? ወይ ኔትወርክ ይብረድ እባክህ። ደረቅ ድርቅ ያለ ደረቅ። እሺ ሌላ ክርስቲያን ካለ ግቡ። ኦኬ ክርስቲያኖች ካላችሁ ኦር ደግሞ ሙስሊምም ጥያቄ ያለው ሰው ካለ ጥያቄ ብቻ ነው የምንቀበለው ከዚህ በኋላ ማለት ጥያቄ ብቻ ነው የምንቀበለው ስላችሁ ከሙስሊም ጥያቄ ብቻ ነው የምንቀበለው፣ ሌላ ማንንም አልቀበልም ከይቅርታ ጋር ማለት ነው። እሺ ሙስሊም ጥያቄ አለ? ጥያቄ አለ? ኦኬ ከሐዲስ አሁን ያየሁትና ዲቃላ ወይ የዝሙት ልጅ ገነትን አይገባም የሚል ሐዲስ አለ። ዳይፍ ሐዲስ ዳይፍ ምን አልከኝ? ዳይፍ ሐዲስ ነው። የቱ ሐዲስ ነው? ዳይፍ ሐዲስ ነው እኮ ምን ማለቱ ነው? ዳይፍ ነው በቃ ምንም ይበለኝ ምን አገባኝ ነው ሀቢቢ። ዳይፍ ነው ሐዲሱ። ዳይፍ አብራራልኝ። ደካማ ሐዲስ ነው፣ ተቀባይነት የሌለው ሐዲስ ነው ሙስሊሞች ዘንድ። ኦኬ በዛ ላይ ደግሞ ዳይፍ ባይሆን ራሱ አተረጓጎሙ ከሌላ አንግል አንጻር የሚተረጎምበት መንገድም አለ፣ ግን እዛ ውስጥ አልገባም ነኝ። ሐዲሱ ዳይፍ ነው። እሺ ሌላ ጥያቄ ያለው ሰው ካለ መግባት ይችላል። እሺ ጥያቄ ብቻ ነው የምንቀበለው። ወይኔ ጠይቅ ብሮ። ኧረ ጠይቅ እንዴ! እኛ ጥያቄ አለ እንዴ እዚህ ጋር ላይቭ ላይ የሆነ ክርስቲያን ሲጠይቅ ሰምቼ እንትን ሰሂህ አልቡካሪ እሱ ራሱ የጻፈው ይሄ የዘገባቸው ሐዲሶች እሱ የጻፈው በአውሮፓ አቆጣጠር መሰለኝ እኔ እንጃ በ870 እሱ የጻፈው የለም በ1054 የተጻፈ ነው ያለው የሰሂህ አልቡካሪ የሚል ጥያቄ አንስቶ ትንሽ መልሶችንም አልሰማውም ነበር። አጋጣሚ ከላይቭ ወጣውና እሱን ብትመልስልኝ ደስ ይለኛል። ምለ አሁን በዛ ሰዓት የነበረው ኦሪጂናል ማኑስክሪፕቱን ነው የሚለው እንደዛ ነው የሚለው። አዎ ማኑስክሪፕት ባይኖር እኮ ኮፒዎቹ አሉ። ማኑስክሪፕት ግዴታ መኖር የለበትም። ደግሞ ሌሎች አሉ። ለምሳሌ የቡኻሪ ባይኖር እንኳን ሌሎች አሉ። ለምሳሌ አይ ቲንክ የኢማም ማሊክ የሳቸው አለ። ሌሎችም አሉ። ማኑስክሪፕት መኖሩ ውሸት ያደርገዋል ነው ጥያቄው። እኛ ቼን ኦፍ ናሬሽን አለን። ገብቶሃል? በናሬሽን የመጣው ሐዲሱ ራሱ ሲመጣ ሙንቀጢዕ ያለ የተቋረጠ አይደለም። ቡኻሪ ላይ የቆመም አይደለም። እኛ እንትናችን ሲመጣ ሐዲስ ሲመጣ ማለት ነው። ከዛ በኋላም ይመጣል ይከተላል ማለት ነው። ሲቀሩ ራሱ እያንዳንዱ እዛ አብረው ሲቀሩ የነበሩ ስቲል አሁን ያሉ ዑለማዎች ቡኻሪን አልፈው ራሱ ላይ ድረስ ይሄዳሉ። ተግባባን? አሁን ድረስ ማለት ነው ወደኋላ። ቼን ኦፍ ናሬሽን ስላለ እኛ ችግር የለብንም። ማኑስክሪፕቱ መኖሩን አለመኖሩ አይደለም ከኛ ጋር ጉዳዩ ማለት ነው። እኛ ጋር ጉዳዩ ቼን ኦፍ ናሬሽን አለን። ግልጽ ነው። ያ ነው በአጭሩ ማለት ነው። እነሱ ጋር ብትመጣም ለምሳሌ ኮዴክስ ሳይናቲከስ ቫቲካነስን በለው ሌሎች ኮዴክሶችንም ብትመለከት እና ኤፍሬማይ ሌሎች እንዳለ ብትላቸው ማለት ነው ምንም አይነት ናሬሽን የላቸው የለም። በቃ ምንም አይነት ነገር የለም። መሀላቸው የተቋረጠ ነው። አሁን ከኛ ጋር ሊወዳደሩ አይችሉም እነሱ ማለት ነው። ኦኬ ይሄን ይመስላል ማለት ነው። ግልጽ ነው። አዎ ግልጽ ነው። ያው እሱ ግግም ብሎ ማኑስክሪፕሽኑን ነበር ሲጠይቅ የነበረው። ለእኔ ግልጽ ነው። በጣም አመሰግናለሁ ወንድሜ። ማኑስክሪፕት መጠየቅ ከሆነ እንግዲህ ቀላል እኮ ነው፣ ምንም ችግር የለውም። ሲመጣ ታያለህ እንግዲህ የዛን ሰዓት። እሺ ሌላ ጥያቄ አለ? ጨርሳል ጥያቄን? እኔ ለአሁኑ ጨርሻለሁ። አመሰግናለሁ ወንድሜ። አይ እሺ
ጥያቄ ሌላ ያለው ሰው አስገቡ። ኤላ ትቀጥላለህ? ቀጥል ኤላ። እሺ ብሮ ማን ነው ቀድሞ የገባው? ከጀራይ እዚህ አላልኩም። እሺ ሌላ ሰው አስገባሽ። አይላ ቀጥይ፣ ሀሳብ አለኝ ብለሽ ነበረ። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። አዲስ ቪዲዮ ፖስት አድርጌያለሁና አንዴ ገብታችሁ ኮፒ ሊንክ እንድታደርጉልኝ ነው። ሊንክ አድርጉላት። እሺ ጀማ። እሺ ቪዲዮ እየገባችሁ ኮፒ ሊንክ አድርጉላት። ኦኬ ቀጥለ። በድጋሚ ሰላም አለይኩም። አፎን አይላ እኔ በመሃል በመግባቴ እና በዋናነት አንድ ጥያቄ ነበረኝና እሱም ጥያቄ ምንድነው ከስላሴ ሳቦት ጋር ምናምን ተያይዞ ስላሴ በሚሉት ላይ አሁን ኢየሱስ ከመወለዱ በፊት ስላሴ የሚባል ሳቦት አለ ብለው እነኛ የስላሴ አማኞች ያምናሉ ወይ ምናምን የሚለውን ነገር ከዛ አንፃር መረጃ ብትሰጠኝ። ምንም አይነት መረጃ የለማ። መረጃ በሌለበት ሁኔታ እንዴት እሰጥሃለሁ? ምንም አይነት መረጃ የለም ከዛ በፊት ስላሴ እንደተሰበከ ማለት ነው። ኦኬ ከዛ በኋላስ እንዴ ኢየሱስ ከተወለደ በኋላስ አለን እንዴ? እነሱም አሁን ከጉባኤው በኋላ እንደመጣ ያምናሉ። አይ ከጉባኤ በፊት በግለሰብ ደረጃ ነበረ። ከኢየሱስ ከሄደ በኋላ በጉባኤ ደረጃ ከኢየሱስ በፊት ነበረ። በጉባኤ ደረጃ ሳይሆን በግለሰብ ደረጃ ኢየሱስ ከሄደ በኋላ ነበረ። ግን ከ325 በኋላ ደግሞ በጉባኤ ደረጃ መኖሩን እናያለን። ግልጽ ነው አሉ። ሌሎች ብዙ የሚያምኑ ነበሩ፣ በስላሴ የሚያምኑ ስላሴ ሀሳቦት ያላቸው ሰዎች ማለት ነው። ግን የነዚህ አይነት ሀሳቤ አይደለም ያላቸው፣ አሁን ያሉትን አይነት አይደለም። ኦኬ እሺ፣ ጥያቄ ጨርሰሃል ሐቢቢ? በቀኛ ላይ ጥቅል እሺ ኦኬ እሺ ኒዕማ ኒዕማ አንተኒ አለህ? አንተኒ ለምን ነው የምትገቡት? እኔ እኮ ይገርመኛል። እሺ ሌላ ጥያቄ ያለው ሰው አለ? ታብታብ አድርጎ። እሺ ጀማው ኮፒ ሊንክ አድርጎ። እኔ እኮ ሙስሊሞችን ማላስገባ በምክንያቱም ሌላ ምክንያት ምንም የለኝም። በቃ እንዲቅዝቅዝ ነው የሚያደርገው ገብተው ማለት። እሺ ዋላ እሺ በቃ ኮስት ደርሽ ይመጣለሁ። እሺ ጋይስ አፉ በሉኝ አንድ ጊዜ። ይሰለቻል የሆነ ዳዕዋ ማድረግ እየቻልን ማለት ነው እንዳናረግ ነው ያደረጋችሁን። እና እኔ በቃ ባላስገባችሁ እመርጣለሁ ከዚህ በኋላ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين بالكرم مني أكرم ቁርስ ራሱ እኮ እውነትም አልበላሁም እናንተ መብላት አለብኝ። إن في خلق السماوات والأرض واختلاف
وفي الليل والنهار لآيات هيكل ጥያቄ ያለኝ ነው። እሺ አንቺን እንኳን ላስተናግድሽ። እንዴት ነህ? ሰላም ነው አይከል፣ እንዴት ነሽ? ማንም እንዳይገባሽ፣ ሰው እንዳታስገባ፣ ማንንም ሰው እንዳታስገባ። አይከል ነይ እንጂ ለአንቺ ብዬ ነው ከውስጥ የተውኩት። እሺ አንዴ እንትን ላነብልህ ስለሆነ ነው። ኦኬ ምንድን ነው? እሺ እንትን ከእናንተ ጋር ያለው መጽሐፍ የሚያረጋግጥ እንዴት ነው ብልህ ማለት ሱረቱል ኢምራን ምዕራፍ 3 ቁጥር 2 ላይ ነው አይደለም? 41 ላይ ነው ምናምን ነው የመጀመሪያው እንትን እኮ ይሄንን ነው አለ። ከሱ በፊት ያሉትን መጽሐፍ የሚያረጋግጥ ሲሆን መጽሐፉ ቁርአንን በአንተ ላይ ከፋፍሎ በእውነት አወረደ የሚለውን ነው። እሱም ነው አይከል ይሄንን ነው። ከእናንተ ጋር ወይኔ እንዴት አንዴ ጠብቀኝ ምዕራፍና ቁጥሩን ብቻ ንገሪኝ፣ ችግር የለውም። አንቺ ምዕራፍና ቁጥሩን አልሐምዱሊላሂ ረቢል ዓለሚን አርረሕማኒ ረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم إلهكم إله واحد لا القدوس السلام المؤمن المهيمن العزيز الجبار በቅርህ ነው ምናምን የሚለው ላይ 41 ላይ ያለው ማለት ነው። ከእናንተ ጋር ያለውን መጽሐፍ የሚያረጋግጥ ሆኖ ባወረድኩትም ቁርአን እመኑ አለ። ድምጽ አይሰማም። አይሰማኝ። አይ አንቺ ነሽ፣ ለአንቺ ነው የማይሰማው። እሺ አሁን ይሰማኛል። ከእናንተ ጋር ያለውን መጽሐፍ የሚያረጋግጥ ሆኖ ባወረድኩት ቁርአን እመኑ፣ በእሱም የመጀመሪያ ከሃዲ አትሁኑ፣ ከአንቀጾቼ ጥቂትን ዋጋ አትለውጡ ይላል። በአንቀጾቼ እኔንም ብቻ ተጠንቀቁ አለ። እሺ ጥያቄሽ ምንድን ነው? እዚህ ላይ ከእናንተ ጋር ካለው መጽሐፍ የሚያረጋግጥ ማለት አልገባኝም። ሌላ መጽሐፍ ነበረ ከቁርአን በፊት ነው? አዎ መጽሐፍቶች እነ ተውራት እነ ኢንጂል አሉ አይደለ? ሌሎች እነ ዘቡር፣ እነሱን መጽሐፍ የሚያረጋግጥ መጽሐፍ ነው የተላከው፣ ትክክለኛውን መጽሐፍ ማለት ነው። መጀመሪያ አምላክ ያወረዳቸውን መጽሐፍቶች የሚያረጋግጥ መጽሐፍ ነው ያወረደው። ለምሳሌ ምን እያለ ይናገራል? ወአተይና ዳውደ ዘቡራ ይላል። ለዳዊትም ዘቡር ወይ ደግሞ መዝሙር እናንተ የምትሉትን መጽሐፍ ሰጠነው ይላል አላህ።
ለኢየሱስም ወአተይናሁ ኢንጂል ይላል፣ ኢንጂልን ሰጠነው ይላል። በውስጡ ደግሞ በጣም ብዙ ነገሮችን አቅፎ እንዳለ ይናገራል። ግልጽ ነው። ሰው ከዚህ በፊት የነበሩትን መጽሐፍቶች አረጋጋጭ የሆነ መጽሐፍ ነው መጣው። አንድ አምላክን አምልኩ፣ ጣዖታትን ራቁ፣ የገደለ ይገደላል፣ ዓይንም በዓይን ጥርስን በጥርስ፣ እነዚህ ሁሉ አረጋጋጭ ናቸው። ከዚህ በፊት የነበሩትን መጽሐፍ ማለት ነው። ግልጽ ነው። ከቁርአን በፊት ሌላ የወረደ ነበር ማለት ነው። ያላቀል የሆነ ቁርአን ወይስ እንዴት ነው ነገር? ኢየሱስ ሙስሊም ነው ብለን እኮ እናምናለን። እኛ ኢየሱስ ሙስሊም ነው ብለን እናምናለን። እና ለኢየሱስ አላህ ኢንጂል የተባለ መጽሐፍን ሰጥቶታል። ሰዎች በርዘውት ነው እንጂ። ከዛ ለሙሴ ተውራት ወይ ደግሞ ቶራ የሚባለው የህግ መጽሐፍ ሰጥቶታል። ይህንንም እናምናለን። ለዳዊት ዘቡር የተባለ መጽሐፍን፣ ለአብርሃም ሱሑፊ ኢብራሂም የተባለ መጽሐፍ እንደሰጠው እንዲሁም ለነቢያት ሁሉ የራሳቸውን ግልጠተ መለኮት ራእዮች መጽሐፍ የሰጣቸውም አለ። በእነሱ ሁሉ እናምናለን። አሁን ችግሩ ምንድን ነው? እነዛ የነቢያት መጽሐፍቶች በመጀመሪያ ይዘታቸው አይገኙም። ለምን? በርዘዋቸዋል። በአጭሩ ማለት ነው የተበረዙ መጽሐፎች ናቸው። እና ሙስሊሞች ይጠቀሟቸዋል ወይስ አይጠቀሟቸውም? አሁን ላይ አንጠቀምበትም። አሁን ላይ አንጠቀምበትም። ግን ለምሳሌ እውነት ነገሮች የነቢዩ ሰለላሁ ዐለይሂ ወሰለም ትንቢቶች አሉ እዛ ላይ ማለት ነው። ትንቢቶች አሉ። እነዛን ትንቢቶች እንቀበላቸዋለን። አሁን ለምሳሌ ግልጽ ነው። ኖ አይ ቁርአን መጀመሪያ የወረደው በነብዩ መሐመድ ነው። በነብዩ መሐመድ ነው። ለነብዩ መሐመድ ኦኬ። እና ያውቁ ነበር ነብዩ መሐመድ ከዛ በፊት የነበሩትን መጽሐፍቶች? አይ ነብዩ መሐመድ ማንበብና መጻፍ የሚችሉ አይደሉም። ስለ ኢብራሂም ያውቃሉ፣ ይሰማ ነበር ከዛ በፊት ስለ ሙሳ፣ ስለ ሌሎችም ነቢያቶች ስለ ኢየሱስ ይናገሩ ነበር። አረቢያ ምድር ላይ ይወራ ነበር እንደዛ አይነት ነገር። ኢቨን ኢትዮጵያ ስለሚመላለሱ ኢትዮጵያውያንም ያውቋቸው ነበር። ተግባባን። ክርስቲያኖች ነበሩ ኢትዮጵያውያን ኖርማሊ፣ ግን ከዛ በፊት ያሉት ሙስሊሞች ነበሩ። አሁን ምንድነው ነቢያችን አለይሂ ሰላቱ ወሰላም አላህ ቁርአንን ሲያወርድላቸው ከዚህ በፊት መጽሐፍት እንደወረደላቸው አይሁዳውያን ኢቨን ከዛ አካባቢ ነብይ ይላካል ብለው ወደ አረቢያን ፔንሱላ አካባቢ ወደ መዲና መጥተው ይጠብቁ ነበረ። ተግባባን። በጀርባቸው ላይ ምልክት ያለበት ጀርባው ላይ ምልክት ያለበት የነብይነት ማህተም። ይሄ አሁን ኢሳይያስ 9:6 ላይ ያለ ጥቅስ ነው። ጀርባው ላይ ምልክት ያለበት ምልክቱ ብቻ ሳይሆን የሚመጣው ቴምር የሚበዛበት ኤሪያ ላይ መሆኑ፣ ከሀገራቸው እንደሚባረሩ ይሄ ሁሉ አለ። አሁን ይሄ ሁሉ እኛ አሁን ኢሳይያስ ላይ እናገኘዋለን። ግልጽ ነው። ሰው ከዛ በፊት ሲነገር የነበሩና ሲጠብቁት የነበረው መልእክተኛ አለ። ለምሳሌ ኢየሱስን መጥተው ጠየቁት ይላል። 3 ነገር ነው የጠየቁት። አንደኛ አንተ ክርስቶስ ነህና አሉት። ማን ነው? እንትና መጥምቁ ዮሐንስ። አይደለውም አላቸው። እሺ አንተ ኤልያስ ነህና? አይደለም፣ ምክንያቱም ኤልያስ ይመጣል ተብሎ ይጠበቃል፣ ክርስቶስም ይመጣል ተብሎ ይጠበቃል። እሺ አንተ የሚመጣው ነብይ ነህና አሉት። አይደለውም አላቸው። ሰው ማን ነው የሚመጣው ነብይ? እሺ የሚጠብቁት ነብይ አለ እነዚያ አይሁዶች ማለት ነው። ለዛ ነው የሚጠብቁት ነብይ ስላለ ወደ መዲና አካባቢ ተሰደው ይመጡ ነበር ነው። ግልጽ ነው። ስለዚህ ትንቢቶች ምናምን ከፈለግሽ ላሳይሽ እችላለሁ ነብዩ እንደሚመጡ ትክክለኛ ነብይ እንደሆኑ። ኦኬ እሺ። ሻይ እየጠጣሽ ነው? እና ደግሞ ማለት ነው ማስረጃ ምናምን እንዳትለኝ ዝም ብዬ የራሴ ጥያቄ ነው። ብዙ ጊዜ ማለት ነው የሆነ ነብያቶች ላይ የሆነ መረጃ ሲሰጥ ኢሳ፣ ኢየሱስ፣ ጅብሪል፣ ገብርኤል ምናምን እንደሚባለው ማለት ነው ብዙ ጊዜ የሆነ ከኦርቶዶክስም ከሙስሊምም እያጣቀሳችሁ ነው ስትናገሩ የሚሰማው። እና እንዴት ነው አንድ ሰው ናቸው እንዴ? አንድ ሰው ናቸው? ስማቸውን የተለያዩ አንድ ሰው ናቸው? አንድ ሰው ነው። አንድ ሰው ነው። አሁን ኢየሱስ ስንል ኢየሱስ የሚለው ኢየሱስ ከሚለው የግሪክ ቃል የመጣ ነው። ተግባባን። ከዛ ኢየሱስ የሚለው ደግሞ በኢየሱስ ቋንቋ ሲነገር የነበረው ኢሹ ተብሎ ነው። ግልጽ ነው። ወይ ደግሞ በእነሱ በዕብራይስጥኛ ደግሞ የሸዋ ተብሎ ነው። አሁን ወደ አረብኛ ደግሞ አረባይዝድ ሲሆን ደግሞ ዒሳ ይሆናል። ከዛ ክላሲካል አረብኛ ከዛ በኋላ ደግሞ የመጣ ደግሞ አረብኛ የሱዕ ብለው ይጠሩታል። የባይብል ላይ ሲቀመጥ ማለት ነው። ሰው ምንድነው ልልሽ የፈለኩት እነዚህ ሁሉ አንድ ፐርሰን ነው። የአንዱ ፐርሰንን ግን የተለያየ ዘገባ ዘገበው ነው።
ለምሳሌ እኔ ስለ ሃይከል የሆነ ነገር ጻፍኩኝ፣ አንድ ሰው ደግሞ የሆነ ነገር ይጽፋል። ስለዚህ በመሃል ግን የሆነ ኮንትራዲክሽን አለ ነው። ትክክለኛው አንደኛው ነው ከሁለቱ ቁርአን ነው፣ እሱም ትክክለኛው። ግልጽ ነው። ግራ ያጋባል። ምንድነው ግራ የሚያጋባው? አንድ ሰው ከሆኑ የአንድ ሰው የተለያየ ታሪክ ከሆነ ያላቸው ማንኛው ነው የሚታመነው? የሚታመነው የትኛው መሰለሽ? አንደኛ ቼን ኦፍ ናሬሽን ያለው፣ ሁለተኛ ጸሐፊው የሚታወቀው፣ ሶስተኛ ጸሐፊው መታወቅ ብቻ ሳይሆን ትክክለኛ አስተምህሮ ለሱ ያስቀመጠለት። ምክንያቱም አሁን ወደ ባይብል ብንሄድ ጸሐፊያኑ እንዳለ አይታወቁም። እንደምታውቂው ከዚህ በፊት አሳይቼሻለሁ አይደል? ያ ሁለተኛ ደግሞ ያ የተወለደው ዒሳ ዓለይሂ ሰላም ነብይ መሆኑን እዛ መጽሐፍ ላይ ታገኛለች። ግን ጸሐፊያኑ ማን እንደሆኑ ካለመታወቁ የተነሳ ግን ተሰቅሏል ብሎ ይናገራል። ግን ተሰቅሏል ብሎ ሲናገር የህይወት ታሪክን ያስተላለፉት እንጂ አምላክ ቃል አይደለም። አምላክ አንድ መጽሐፍ ነው ያወረደው። የአንዱን መጽሐፍ ለብዙ ቦታ በትነው የራሳቸውን የግል ህይወታቸውን የጻፉት። ጃኬቴን አምጣልኝ የሚል አለ። እንደዚህ ላሳይሽ፣ እንደ ነገሮችን ታያለሽ። እሺ ከእንትን ካላልክ ችግር የለውም አሳይ። ኦኬ እሺ ራይት ታብታብ አድርጎ እሺ ጀማ አልሐምዱሊላሂ ረቢል ዓለሚን አርረሕማን ራሒም። ኦኬ በእንትን ይሻለኛል በፋይል ወንጌል በደንብ አዳምጪኝ እሺ። ተማሪበታለሽ፣ ሌሎቹም ይማሩበታል። በደንብ አዳምጡ። የማያዳግም ትምህርት ነው የምሰጥሽ እሺ ኢንሻአላህ። እነዚህ ኦኬ ይሄን ልሸፍነው አንዴ። እንግዲህ በደንብ አድርጋችሁ ልብ አድርጋችሁ አዳምጡ። ሁላችሁም ትልቅ ትምህርት ነው የምሰጣችሁ። ብትፈልጉ ሪከርድ አድርጉት፣ ካልፈለጋችሁ ደግሞ ችግር የለውም። ኦኬ እነዚህ የምታያቸው እንግዲህ የወንጌል ጸሐፊያን ተብለው የተቀመጡ ናቸው። እነ ማቴዎስ፣ እነ ማርቆስ፣ እነ ሉቃስ እንዲሁም ደግሞ እነ ዮሐንስ ናቸው። እነዚህ አራቱ ጸሐፊያን የእነዚህን ጉዳይ አስመልክቶ ከመናገራችን በፊት እስቲ ቁርአን ላይ አላህ ስለ ወንጌል ምን ይለናል የሚለውን እሱን እኔና ወደ ባይብሉ እንገባለን። አላህ ቁርአን ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 46 ላይ ወቀፈይና ዐላ አታሪሂም ቢዒሳ ብን መርየም ይላል። በእነሱ በፈለጎቻቸውም ኢየሱስን ላከን ይላል። ተግባባን? የመርየም ልጅ የሆነውን ማለት ነው። ሙሰዲቀን ሊማ በይነ የደይህ ሚነ ተውራህ ከበስተፊቱ የነበረውን መጽሐፍ አረጋጋጭ ሲሆን፣ ልክ ቁርአኑ ላይ ቅድም ቁርአን ከሱ በፊት የነበሩትን አረጋጋጭ ሆኖ እንደተላከው ሁሉ ኢየሱስም ሲመጣ ከሱ በፊት የነበረውን መጽሐፍቶች አረጋጋጭ ሆኖ ነው የተላከው። ከዛ ምን አለ? ወአተይናሁል ኢንጂል አለ፣ ወንጌልንም ሰጠነው አለ። ተግባባን? ወንጌልንም ሰጠነው። ወንጌል የተባለ መጽሐፍ አለ ለኢየሱስ ብቻ የተሰጠ ማለት ነው። ሁደን ወኑሩን ከዛ ምራቻም አለበት ብርሃንም አለበት። ወሙሰድቀን ሊማ በይነ የደይህ ሚነ ተውራት ወሁደን ወመውዒዘተን ሊልሙተቂን አለ። ከሱ በፊት የነበረውን መጽሐፍ ማለትም ተውራትን አረጋጋጭ ሲሆን ላክነው አለ፣ አወረድ ነው። ተግባባን? ከዛ እንዲሁም ለሰዎች መገሰጫ ይሆን ዘንድ ማውረዱን አላህ ይናገራል ማለት ነው። እንትን ኦሪት ዘፍጥረት ማለት ነው አይደለም? እንደዛ በይው እንጂ ዘፍጥረት የሚባል መጽሐፍ አላወረደም። አላህ ያወረደው የህግ መጽሐፍ ነው። አንድ መጽሐፍ ነው። ዘዳግም፣ ዘሌዋውያን፣ ዘሁልቁ፣ ዘጸአት ምናምን የሚባል ነገር የለም። ሰው እመጣልሻለሁ ሁሉንም ገና። ስለዚህ ለኢየሱስ የተሰጠው አንድ መጽሐፍ ነው ማለት ነው። ከዛ በሌላም ቦታ በሱረቱል ሐዲድ ምዕራፍ 57 ቁጥር 27 ላይ ثم قفينا على آثارهم برسلنا እዛም በመልእክተኛችን አስከተልን አለ፣ በነቢያት ፈለግ ነቢያትን ከተላኩ በኋላ ከዛ ደግሞ ድጋሚ ኢየሱስንም በነቢይነት አስከተለን። ወቀፈይና ቢዒሳ ብን መርየም ኢየሱስን አስከተለን። ወአተይናሁል ኢንጂል ኢንጂል የተባለ ወንጌል የተባለ መጽሐፍ ሰጠነው አለ። ወጀዐልና ፊ ቁሉቢ ለዚነ ኢተበዑ ረእፈተን ወረሕመተን ወረህባንየተን እያለ ይቀጥላል። ኦኬ ከዛ ደግሞ በተመሳሳይ ሁኔታ አላህ በሱረቱል መርየም ምዕራፍ 19 ቁጥር 30 ላይ ቃለ ኢኒ ዓብዱላህ ለሕፃኑም ልጅ አለ ምን አለ? እኔ የአላህ ባሪያ ነኝ፣ ኢየሱስ ማለት ነው። አታኒየል ኪታብ መጽሐፍንም ሰጥቶኛል፣
ወጀዐለኒ ነቢያ ነቢይም አድርጎ ልኮኛል አለ። መጽሐፍ ሰጥቶኛል አለ። መጽሐፍን ያ የተሰጠው ለኢየሱስ ነው ማለት ነው። እስቲ መጽሐፍ ኢየሱስ አሁን በቃ እስቲ ባይብሉ ላይ ደግሞ እንግባ። ምንድን ነው ኢየሱስ ያ የተሰጠው መጽሐፍ ምንድን ነው የሚለውን እስቲ ካህን ጀምር። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ተግባባን? ኢየሱስ እኔ ከራሴ አልተናገርኩም አለ፣ ግን ማን የሰጠኝ ይሄን አለ? የላከኝ አብ ነው የምለውን የምናገረውን ትእዛዝ ይሰጠኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኸኝን ቃል ሰጥቻቸዋለሁና እነሱም ተቀበሉት አለ። አየሽ፣ የሰጠኸኝን ይላል። ሰጪ አምላክ ነው። ኢየሱስ ከራሱ የሚናገረው ነገር የለም። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ እኔ ቃልህን ሰጥቻቸዋለሁ አለ። ቃልህን፣ ያ ቃል አብ ለኢየሱስ የሰጠው ነው ማለት ነው። አምላክ ለኢየሱስ የሰጠው። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም፣ የምትሰሙት ቃል የላከኝ አብ ነው እንጂ የእኔ አይደለም አለ። ኢየሱስ የእኔ ቃል አይደለም የምትሰሙት፣ የላከኝ አብ ቃልን ነው አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴ እስከላከኝ ነው እንጂ ከእኔ አይደለም አለ። በቃ ከኔ አይደለም፣ ይሄ ትምህርት ከኔ አይደለም አለ፣ ከላከኝ ከአብ ነው አለ። ፈቃዱን ሊያደርግ የሚወድ ቢኖር እሱ ይህ ትምህርት ከእግዚአብሔር ወይም ከኔ ከራሴ መሆኑን ያውቃል አለ። የምናገር ነው የኔ ቃል አይደለም አለ። በቃ ኢየሱስ ይሄ ትምህርት የኔ አይደለም አለ። ዮሐንስ 8 ላይ በተመሳሳይ ቁጥር 40 ላይ ነገር ግን አሁን ከአምላክ አለ። ግሪኩ ከማን ነው የሚለው? ከአምላክ የሰማሁትን ከቴዎስ የሰማሁትን እውነት የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላረገም አለ። ኢየሱስ ከአምላክ እየሰማ ለሰዎች የሚያስተላልፍ ሰው ነበር ማለት ነው። ከአምላክ ኦኬ፣ ጥሩ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እሱ ይቅርታ፣ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። እንደሰማው ከማን ነው የሚሰማው? ከአምላኩ። ኦኬ፣ እንቀጥለው ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ብያችኋለሁ አለ። ወዳጆች ግን ብያቸው ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና አለ። ስለዚህ ኢየሱስ ከአባቱ ይሰማ ነበር። አሁን ለምንድን ነው ከአባቱ የሚሰማው ብለን ስንል ነቢይ ስለሆነ ነው። ምክንያቱም ነቢያት ምንድን ነው የሚያደርጉት? ከአምላክ ንግግርን ሰምተው ለሰዎች የሚያስተላልፉ ስለሆኑ እሱም አለ ኢየሱስ ዮሐንስ ወንጌል ምዕራፍ 10 ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ እግዚአብሔር ሲናገር እሱም ቃሌን ስሙ አለ እግዚአብሔር፣ በመካከላችሁ ነብይ ቢኖር አለ፣ በመካከላችሁ ነብይ ቢኖር እኔ አለ እግዚአብሔር በራእይ እገለጥለታለሁ። እኔ እግዚአብሔር በራእይ ይገለጥ ወይም በህልም አናግረዋለሁ አለ። አየሽ፣ አምላክ ነቢያትን በራእይ ወይ ደግሞ በህልም ያናገራቸዋል ማለት ነው። ኢየሱስ ነብይ ነው ወይ? አዎ ነብይ ነው። ማቴዎስ 21:11 ላይ ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ አለ። ነብዩ ኢየሱስ ነብዩ። ኦኬ። በተመሳሳይ ሉቃስ 24:19 ላይ እሱም ይህ ምንድን ነው አላቸው። እነሱም እንዲህ አሉት፣ በእግዚአብሔርና በህዝብ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረ ስለ ናዝሬቱ ኢየሱስ አለ። ብርቱ ነብይ፣ አያችሁ፣ ብርቱ ነብይ ነው። ኢየሱስ ብርቱ ነብይ ከሆነ ነቢያትን ደግሞ አምላክ ነው የሚያናገራቸው ያኔ ከመጀመሪያ ጀምሮ ማለት። ስለዚህ የሚሰማው ቃል ለሰዎች የሚያስተላልፈው ቃል የሚመጣው ከአምላክ ነው። ምክንያቱም ነብይ ስለሆነ ማለት ነው። የሚሰማው ደግሞ የተሰጠው ምንድን ነው ብለን ስንል ወንጌል ነው። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የነቢዩንም ኢሳይያስ መጽሐፍ ሰጡት አለ። መጽሐፉንም በተረተረ ጊዜ ኢየሱስ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና አለ። ምን እንሰብክ ዘንድ? ወንጌልን እሰብክ ዘንድ አለ። አያችሁ፣ ወንጌል የሚሰበክ ወንጌል አለ። በተመሳሳይ ሉቃስ ወንጌል ምዕራፍ 4 ቁጥር 43 ላይ እሱ ግን ስለዚህ ተልኬያለሁና ለሌሎችም ከተማዎች ደግሞ የእግዚአብሔር መንግስት ወንጌልን እየሰበከ ይሰብክ ዘንድ አለ ይገባኛል አላቸው። በገሊላም ምኩራቦች ይሰብክ ነበር አለ። በምኩራቦች ውስጥ ምንድን ነበር ሲሰብክ የነበረው? የእግዚአብሔር መንግስት ወንጌልን ነበረ የሚሰብከው። ወንጌል የሚሰበክ ወንጌል ነበረ ያኔ ማለት ነው። የነ ማቴዎስ ሳይጻፍ፣ የነ ሉቃስ ወንጌል ሳይጻፍ፣ የነ ማርቆስ ወንጌል ሳይጻፍ፣ የነ ማቴዎስ ወንጌል ሳይጻፍ በፊት ኢየሱስ የሚሰብከው አንድ ወንጌል የሚባል ነበር።
ያ የሚሰብከው ደግሞ በምኩራቦች ውስጥ ነበረ። ምኩራቦች ውስጥ የሰበከው አንዱም ግን አሁን ላይ አናገኘው፣ አንዱንም ማለት ነው። ኦኬ ማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ የሚያስተምርበት ቦታ ማለት ነው። የሚያስተምርበት ቦታ አለ። እዛ ውስጥ የሰበከው አንድም ቦታ አናገኘው። ቀጠለ። የማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ ኢየሱስም በምኩራቦቻቸው እያስተማራል። የት አለ በምኩራቦቹ የሰበከበት? ወላሂ አንድ ጥቅስ የለም። በምኩራቦች ውስጥ የሰበከው አንዱም ጥቅስ የለም። አንዱም አስተምሮ አላየንም። ምኩራቦች ውስጥ ያስተምር የነበረው። ከዛ ምን አለ? የመንግስትንም ወንጌል እየሰበከ አለ። ወንጌልን ይሰብክ ነበር፣ በህዝብም ያለውን ደዌና ህመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር አለ። ኦኬ እንቀጥል። በተመሳሳይ የማቴዎስ ወንጌል ምዕራፍ 9 ቁጥር 35 ላይ ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ። የት አለ ምኩራቦች ውስጥ የሰበከው? የለም። ምኩራብ ማለት የሚያስተምርበት እዛ አብረው ከደቀ መዛሙርቱ ጋር አንድ ላይ የሚቀመጡበት ተቀምጠው የሚማማሩበት የሆነ አይሁዶች የሚማማሩበት የሆነ ቦታ ነው። የት አለ እዛ ውስጥ የተሰበከው ነው? በቃ የለም። ወንጌል ነበረ፣ ያውም 4 ወንጌሎች ከመኖራቸው በፊት። ኦኬ እንቀጥላው። በተመሳሳይ ሁኔታ ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ምን አለ? ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና አለ። አየሽ፣ የእግዚአብሔር ወንጌል እየሰበከ ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ አለ። በወንጌልም አየሽ፣ ኢየሱስ የሚያስተምረው ከአምላክ የተሰጠው ከአምላክ እየሰማ ለሰዎች ሲያስተምር የነበረው ወንጌል ነበረ። በምኩራቦች ውስጥ የሚያስተምረው አንዱም ማስተምሮ ግን አሁን ላይ አናገኘው። ተግባባን? አሁን ይሄ የኢየሱስ ወንጌል ነው። ከዚህ በላይ ያለው አሁን ከዚህ በኋላ የምናገኘው ሐዋርያት ሲሰብኩት የነበረው ወንጌል ነው። ሐዋርያት ተብለው በእነሱ የዳቦ ስም ሐዋርያትም አልሰበኩትም። ይሄንን ግን በሚለው እንሂድ። ማርቆስ ወንጌል ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። የኢየሱስ ክርስቶስ በመጀመሪያ የእግዚአብሔር ልጅ የሚለውን ነገር ጭማሪ ነው። ኮዴክስ ሳይናቲከስ ላይ አናገኘውም። the beginning of the gospel of Jesus Christ ነው የሚለው። the beginning of the gospel of Jesus Christ እንጂ የእግዚአብሔር ልጅ የሚል የለውም። ሳይናቲከስ ላይ የለም። ለምንድን ነው የተጨመረው? ይህም አጠያያቂ ነው። አየሽ፣ እንዲህ ይጨምራሉ። በተመሳሳይ ሉቃስ ወንጌል ምዕራፍ 5 ቁጥር 1 ላይ ህዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡ ሳሉ አለ። ከዛስ ሲያስጠብቡ ሳሉ እሱ ራሱ እያለ ይቀጥላል። ስለዚህ የማንን ቃል ነበረ ሲናገር የነበረው? የእግዚአብሔርን ቃል እየሰሙ ይላል። የእግዚአብሔር ቃል የሚሰማው የአምላክ ቃል ነበረ። ኢየሱስ ታዲያ ወንጌልን ሲያስተምር እድሜው ስንት ነበረ ገና ሲጀምር ብለን ስንል ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያልሆኑት ነበረ እንደመሰላቸው አለ። ዋት እንደመሰላቸው አያችሁ፣ እንደመሰላቸው ነበረ። ኦኬ ስለዚህ በ30 ዓመቱ ከሆነ የጀመረው ወንጌልን ማስተማር ታዲያ ከዛ ከ30 ዓመት በፊት የነበረው ምንድን ነው ብለን ስንል የህይወት ታሪክ ነው። ልብ አድርጉ። የዮሴፍ ልጅ ሆኖ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታትያል ልጅ ምናምን ልጅ ይህን ነበር አምላክ የነገረው የትውልድ መጽሐፍ። ወላሂ ይህንን አልነገረውም አምላክ፣ ይህን አልነገረውም። ለዛ ነው እኮ ማቴዎስ 1:1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው። የትውልድ መጽሐፍ ነው። የትውልድ መጽሐፍ አያችሁ፣ ተመልከቱ። ይሄ የትውልድ መጽሐፍ እንጂ ኢየሱስ ከአምላኩ ሰምቶ ሲናገር የነበረው መጽሐፍ አይደለም። ለዛ ነው እንግዲህ አሁን ከዚህ በፊት የነበሩ ሌሎች መጽሐፍቶች ነበሩ። አሁን በጣም ብዙ መጽሐፍቶች ነበሩ። እሱን ከማሳየቴ በፊት እዚህ ጋር አንድ ጥቅስ ግን ማሳየት አለብኝ። የሉቃስ ወንጌል ላይ አንድ የተነገረ ነገር አለ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? የከበርክ ቴዎፍሎስ ሆይ አለ። የከበርክ ቴዎፍሎስ ሆይ አለ። በቃ የከበረ ቴዎፍሎስ ነው። እንግዲህ የግል ደብዳቤ ነው ይሄ፣ የአምላክ ቃል አይደለም። የግል ደብዳቤ አንደኛው ጻፊ ለሌላኛው ሰው የጻፈለት ነው። ማን እንደሆነ አይታወቅም ጻፊውም። ይሁንና ሉቃስ ነው አሉን። እሺ ተቀበልን። በኋላ ግን እንደማንቀበለው አሳያቸዋለሁ። ሉቃስ ለቴዎፍሎስ የጻፈለት የግል ደብዳቤ ነው። የከበርክ ቴዎፍሎስ ሆይ ብሎ ጀመረ። ከመጀመሪያው በአይን ያዩትና በአይኑም አላየም ጻፊው የቃሉ አገልጋዮች የሆኑት እንዳስተላለፉልን እነማ የለም አይታወቅም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ምንድነው ያዘጋጁት? ታሪክ ነው የተዘጋጀው። ተግባባን? ብዙዎች ያዘጋጁት ታሪክ አለ። በኋላ አሳያቸዋለሁ። ብዙዎች ከዛ ለማዘጋጀት ስለሞከሩ፣ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ
በጥንቃቄ ሁሉን ከመጀመሪያ ተከትዬ ልጽፍልህ መልካም ሆኖ ታየኛል። ተግባባን። ስለዚህ የራሱ መልካም እይታ የገዛ ደብዳቤውን ነው የጻፈው። የገዛ ደብዳቤው ይሄ ኢየሱስ ከአምላኩ ሲሰማ የነበረው አይደለም። ስለዚህ ብዙዎች አዘጋጅተዋል ሲባል እነማ? ለምሳሌ ደ ጎስፔል ኦፍ ኢቦናይት ተብሎ የሚታወቅ ነበር። ደ ጎስፔል ኦፍ ናዝራይን የናዝራውያን ወንጌል፣ ደ ጎስፔል ኦፍ ፊሊፕ የፊልጶስ ወንጌል፣ ደ ጎስፔል ኦፍ ትሩዝ የእውነት ወንጌል፣ ደ ጎስፔል ኦፍ ሴቪየር እንግዲህ ተመልከቱ፣ ደ ጎስፔል ኦፍ ቶማስ፣ ደ ጎስፔል ኦፍ ፒተር፣ ደ ጎስፔል ኦፍ ሌላ ቶማስ እንደገና፣ ደ ጎስፔል ኦፍ ሜሪ መግደላ የመግደላዊት ማርያም ወንጌል፣ ደ ጎስፔል ኦፍ ጁዳስ እያለ እነዚህ መጽሐፍቶች በአጠቃላይ ብዙ የተጻፉ ነበር። ከ40 ላይ ይበልጣሉ፣ 60 ላይ የሚጠጉላሉ ተብሎ ነው። በዋነኝነት ግን እነዚህ አሁን ያቀረብኩላችሁና ወደ 20 ምናምን የሚጠጓሉ። የት ሄድሽ? ለአንቺ ነው እያንተን እያልኩ ያለሁት ሃይከል። ካልሆነ ከውስጥ ልግባ ከሄድሽ ማለት ነው። ኦኬ በቃ ከውስጥ ልግባ። እሺ ስለዚህ እንግዲህ እንዳያችሁት ነው ጎስፔል የሚባል ነገር በጣም እንትን ነው። እሺ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ ኢና ነኻፉ ሚን ረቢና የውመን ዐቡሰን ቀምጠሪራ فوقاهم الله شر ذلك اليوم ولقاهم نضرة وسرورا وجزاهم بما صبروا جنة وحريرا متكئين فيها على الأرائك لا يرون فيها شمسا ولا زمهريرا سبحان الله ودانية عليهم ظلالها وظللت قطوفها تظليلا اوكي تقبل يشوى ناقباش alright እሺ የሸዋ ሰላም ብያለሁ። ኢብሮ ሰላም ነህ? አልሐምዱሊላህ እንዴት ነህ? አለሁልህ። አቤኔዘር ነኝ። አውቀኸኛል? አቤኔዘር አላወኩም። እሺ ችግር የለውም። ምናልባት ረስቼ ሊሆን ይችላል። እንዴት ነው? አማን ነው? ደህና ነኝ አልሐምዱሊላህ። እሺ ኦኬ፣ ክርስቶስ ላይ የሸዋ ላይ እናውራ። አውርተናል ከዚህ በፊት ምናልባት ረስታይ ነው እንጂ። አው እሱማ ያው እንትን ወይ ምናልባት ወይ ሌላ አካውንት ከሆነ አላውቅም፣ ወይ ደግሞ ምናልባት ረስቼም ሊሆን ይችላል። እውነትህን ነው። ኢየሱስ ከሌለህ አምላክ የለህም ነበር የሚለው ኢየሱስ ከሌለህ አምላክ የለህም ነበር የሚለው አንተ ነህ እንዴ? ዮ እሺ አወኩ። እሺ እና ዛሬስ እስቲ የምታመጣው አዲስ ሙግት የለም? ዛሬ ማለት ነቢይ መጽሐፍት ስለ ነቢዩ መሐመድ ይተነበያሉ ብለህ ታስተምራለህና እንደው እሱ ላይ ብናወራ ደስ ይለኛል። ኦኬ ሌትስ ዱ ኢት። ኦኬ የትኛው ላይ እናውራ? ማውራት የምፈልገው መጽሐፍት ስለማን እንደሚናገር መረጃ ይሰጣሉ። መረጃ እስከሰጠ ስለማን ነው የሚናገረው በሚለው ሐሳብ ተነስተን ጥቅሶችን እያወጣን ማውራት እንችላለን። ችግር የለውም። ሉቃስ ወንጌል ምዕራፍ 4 ላይ ምዕራፍ 24 ቁጥር 44 ላይ ምናልባት መጽሐፍን ከፈተላቸውና ኢየሱስ ክርስቶስም መከራ ይቀበላል በሶስተኛውም ቀን ከሙታን ይነሳል ተብሎ እንዲሁ ተጽፏል ያለውን ነገር ምናልባት እሱን ይዘህ ሊሆን ይችላል። አንተ ግን እኔ ከምን አንግል መሰለም ማየው ኢየሱስ ስለሱ አልተነገረም ሳይሆን
አብዛኛው ግን አዲስ ኪዳን ጸሐፊዎች ለኢየሱስ ነው ብለው ያመጡት ለኢየሱስ አይደለም ብዬ ነው የምሞግተው። ምሳሌ አሁን ትንቢተ ዳንኤል ለኢየሱስ አይደለም፣ እዛ ላይ ማውራት እንችላለን። ተቆራረጠብኝ ድምፅህ ቢሮዬ። እሺ ታብታብ አድርጉ ጀማዎች። የኔ ነው የሚቋረጠው ወይስ የእሱ ነው? ሚኪ ይሰማዋል እኔ ማውራው? ይቅርታ እሺ ኢብራሂም እንትን ዳታ ጨርሶ ነው መሰለኝ ስልክ በዳታ ነው። ኦኬ ልጨርስላት አንድ ጊዜ ወይስ የሽዋ አንዴ ልጨርስላት? እሺ ከዛ ትቀጥላለህ። ኦኬ ለኑሪዱ ሚንኩም ጀዛአን ወላ ሹኩራ ኢና ነኻፉ። ወጥቼ ልግባ መሰለኝ ቢሮ እየተሰማኝ አይደለም። ወጥቼ ልግባ። በቃ ወጥተህ ግባሽ። እሺ ምንድነው መሰለሽ ሃይከል አሁን ይሰማሻል? ይሰማኛል። እዚህ ድረስ አይተሻል? እነዚህ ሁሉ ጎስፔሎችን ሳሳይ ነበርሽ? አይ የቱ ጋር ነው የተቋረጠው? መጀመሪያ ላይ የጻፈውን ሰውዬ እየነገርከኝ ነበርች። አዎ እዚህ ላይ ደርሰሻል። እሺ ባይብል ላይ የከበርክ ቴዎፍሎስ ወይ ምናምን ስል ነበርሽ? አዎ በጣም ጥሩ። አሁን እዚህ ጋር እንግዲህ የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች ሆኑት እንዳስተላለፉልን ምናምን እያለ ይቀጥልና የግል ደብዳቤው ነው። በቃ አሁን ያስተላለፈው የግል ደብዳቤው ነው። በዚህ ምክንያት ምን ሆነ? ብዙዎች ታሪክን ለማዘጋጀት ስለሞከሩ አለ። ለምሳሌ እነ ጎስፔል ኦፍ ኢቦናይት፣ የጎስፔል ኦፍ ናዝራይን ተብሎ የተጻፈ መጽሐፍቶች አሉ። እነዚህ ጎስፔል ኦፍ ፊሊፕ፣ ጎስፔል ኦፍ ትሩዝ፣ ጎስፔል ኦፍ ሴቪየር፣ ጎስፔል ኦፍ ቶማስ እንደገና ጎስፔል ኦፍ ፒተር፣ ጎስፔል ኦፍ ቶማስ ይለያያሉ። ከዛ ምን አለ ጎስፔል ኦፍ ሜሪ መግደላ፣ የመግደላዊት ማርያም ወንጌል፣ ጎስፔል ኦፍ ጁዳስ። አሁን እነዚህን ሁሉ ትተዋቸዋል እንዳለ ማለት ነው። በጣም ከ40 ምናምን በላይ ነው የሚሆኑት እነዚህ እንትኖች ማለት ወንጌሎች። እና እነዚህን ወንጌሎች አስመልክቶ እነ አጌነስ ሄረስ ላይ ብትመለከች እነ ኢራኒየስም ኮት ሲያደርጓቸው ትመለከቻለሽ። ሌሎችም ማለት ነው ሌሎችም ኮት አድርገው ይጠቅሷቸዋል። ምንድነው እዚህም ላይ በተመሳሳይ እነዚህ የተጠቀሷሉ ጎስፔል ኦፍ ናዝራይን ምናምን ተብለው በብዙ መጽሐፍቶች ላይ ተጠቅሰው እናገኛቸዋለን። አሁን እነዚህ ወንጌሎች ኢየሱስ ሲሰብካቸው የነበሩት ወንጌሎች አይደሉም። ኢንፋክት እሱ እንደውም አያውቃቸውም። ወንጌሎቹን የግል ደብዳቤዎች ናቸው። ቅድም እንዳልኩሽ የከበርክ ቴዎፍሎስ ሆይ ምናምን እያለ የሚናገርበት ነው የግል ደብዳቤው። ይህንን አምላክ ለኢየሱስ አልነገረውም። የከበርክ ቴዎፍሎስ ሆይ ብሎ ኢቭን ይህን የጻፈው ሰውዬ ራሱ በእርግጠኝነት የአምላክ ቃል ነው ብሎ አያስተምርበትም። ይህን የከበርክ ቴዎፍሎስ የሚለውን ያውቃል። እሱ የግል ደብዳቤ እንደሆነ ያውቃል። ራሱ የጻፈው እንደሆነ ያውቀዋል። ተግባባል። ለዛ ነው አላህ ቁርአን ላይ ምን ይላል? ሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ የመጽሐፍቱ ሰዎች ሆይ አለ ክርስቲያኖችና አይሁዳውያንን እውነቱን በውሸት ለምን ትቀላቅላላችሁ አለ። እውነቱንም እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ አለ። ግልጽ ነው። እውነትም በውሸት ለምንድን ነው የምትቀላቀሉት? የቀላቀሉት ነገር አለ። እንደምታዩ የአምላክ ቃልን አምጥተው ከሰዎች ከራሳቸው ንግግር ጋር አንድ ላይ ደባልቀው ታያቸዋለች። በተመሳሳይ ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለእነዚያ መጽሐፍን በእጆቻቸው ለሚጽፉና አለ ከዚያስ በእርሱም ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወየውላቸዋል። አየሽ፣ ከአላህ ዘንድ ነው ይላሉ። አሁን ይህንን ጎስፔል የራሱ መጽሐፍ ጽፎ ይሄ ወንጌል የአላህ ነው የአምላክ ነው ብሎ ነው የተሰጡን። ለዛ ነው መጽሐፍ ቅዱስ ብለው ቅዱስ መጽሐፍ ውስጥ አስገብተው የግል ደብዳቤዎችን ለእኛ የሚሰጡን ማለት ነው። ይሄ አምላክ ቃል ሊሆን አይችልም በምንም ተአምር ማለት ነው። ግልጽ ነው። ለዚህ ነው የጠፉ ቃሎች አሉ፣ የተበረዙ ብዙ ነገሮች አሉ። ለምሳሌ አሁን የሉቃስ ወንጌል ምዕራፍ 10 ቁጥር 7 ላይ በዚያም ቤት ከነሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ ለሰራተኛ ደሞዝ ይገባዋልና የሚል ነገር አለ። እዚህ ጋር ለሰራተኛ ደሞዝ ይገባዋልና ይሄ የተጻፈው መቼ ነው? እንመጣበታለን። ሉቃስ 1 ላይ በተመሳሳይ የዓይን እማኝ እንዳልነበረ ይናገራል አይደለ? ስለዚህ የቱ ጋር መሰለሽ ይሄንን የሚናገረው? አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ ከሱም የሰማናት አለ ከኢየሱስ ለእናንተ የምናወራላችሁ መልእክት
እግዚአብሔር ብርሃን ነው፣ ጨለማ በእሱ ዘንድ ከቶ የለም የምትል ይህች ናት አለ። ስለዚህ አሁን ይሄ ንግግር የኢየሱስ ንግግር ነው፣ ግን ወንጌል ውስጥ አናገኘውም። ግልጽ ነው። ወንጌል ውስጥ አይገኝም። 4 ወንጌሎች ውስጥ አናገኘውም። ግልጽ ነው። በተመሳሳይ ሁኔታ ሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ እንዲሁ አለ እየደከማችሁ ድዌዎችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል አለ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ተብሎ የተነገረበት የእግዚአብሔር ቃል አንድም ቦታ የለም። ማለትም የኢየሱስ ቃል ይቅርታ፣ የእግዚአብሔር አልኩኝ። የኢየሱስ ቃል 4 ወንጌሎች ላይ አንድም ቦታ አታገኙም። ከሚቀበል ይልቅ የሚሰጥ ብፁዕ ነው። ሰው ያልተቀመጡ ያልተዘገቡ ቃላቶች አሉ ማለት ነው። ግልጽ ነው። መጨመር የነበረባቸው የተቀነሱ ማለት ነው። ሌላኛው ደግሞ ያልተባለን ይጨምሩ ነበር። ለምሳሌ ሉቃስ ወንጌል ምዕራፍ 7ን ብትመለከቺ ቁጥር 53 ጀምሮ ሉቃስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ እስከ 11 ያለው ሙሉ በሙሉ ጭማሪ ነው። ሙሉ በሙሉ ከእናንተ መካከል ኃጢአት የሌለባት ይውገራት የሚለው ለምሳሌ ኮዴክስ ሳይናቲከስ ጥንታዊ መጽሐፍቶች ላይ ብትመለከቺ ያው እስከ ስንት ድረስ ነው ያለው? እስከ 52 ነው ያለው። ከዛ ደግሞ ምዕራፍ 8 ደግሞ ከ12 ነው የሚጀምረው። የለውም ከ53 ጀምሮ እስከ 11 ያለው ሙሉ በሙሉ ጭማሪ ጥቅስ ነው። ሙሉ በሙሉ ማለት ነው። ይቀንሳሉ ደግሞ ማለት ነው። ልብ አድርጊ፣ ይጨምራሉ። ይቅርታ፣ በመጽሐፉ ላይ ይጨምሩ ነበር። ምን ላይ ያለው ነው ጭማሪ? ምን ላይ ነው? አዎ መጽሐፍ ቅዱስ ይሄ አይደለ? አታውቂያትም እችን ሴት? የሴቲቷ ታሪክ ሴቲቷ ምን ትል ነበረ? ከኃጢአት የሌለባት ከእናንተ መካከል ይውገራት ምናምን እያለ ሲናገር የነበረው ይሄ ታሪክ አሁን የለም። እነ ጥንታዊ ማኑስክሪፕቶች ላይ በጭራሽ ነው የሌለው፣ በጭራሽ። ይኸው ቁጥር 57 ማነው ይቅርታ፣ ከምዕራፍ 7 ቁጥር 53 ጀምሮ እንዲሁም ምዕራፍ 8 ከቁጥር 1 ጀምሮ እስከ 11 ያለው ሙሉ በሙሉ ሳይናቲከስ ላይ የለም፣ ቫቲካነስ ላይም የለም፣ ጥንታዊ ማኑስክሪፕቶች ላይ የለም። በቃ በጭራሽ የለም። ጭማሪዎች ናቸው እነዚህ እነ ኤፍሬማይ እና ሌሎች ላይ ነው። ከዛ በኋላ 500ኛው ክፍለ ዘመን በኋላ ነው ያሉት። ግልጽ ነው። የለም ማለት ነው። ኦኬ፣ ሌላ ምን ጨምርልሽ? ማርቆስ ወንጌል ምዕራፍ 16 የኢትዮጵያውን መጀመሪያ ላሳይሽ። ኢትዮጵያ ውስጥ አሁን የጨመሩትን ላሳይሽ። ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከው የሚለው የትኛውም የግሪክ ማኑስክሪፕት ነው። የትኛውም እኮ ነው የምልሽ፣ የትኛውም የግሪክ ማኑስክሪፕት ላይ አይገኝም። ይሄ የትኛውም የግሪክ ማኑስክሪፕት ላይ በጭራሽ የማይገኝ ጥቅስ ነው። ኢትዮጵያ ውስጥ ነው የተጨመረው። ይሄ ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸዋል። ይሄ አሁን ሾርት ሪዲንግ ይባላል። ተግባባል። ከዛ ደግሞ ግን ምን ለማለት ነው አልገባኝም። የለም ጭማሪ ነው እኮ የምልሽ። ይሄ ቃል ጭማሪ ነው። አምላክ ቃል ላይ እንደሚጨምሩ እያሳየሁሽ ነው። የትኛውም የግሪክ ማኑስክሪፕት ላይ ነው የማይገኘው ይሄ፣ በቃ የትኛውም ላይ ማለት። ከዛ ደግሞ እሱ ብቻ አይደለም፣ ከ9 ጀምሮ እስከ 20 ድረስ ያለው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። እነዚያ ያመኑት ምልክቶችን ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ። ይሄ ሁሉ ሳይናቲከስ ላይ ቫቲካነስ ላይ አይገኝም። 1 ብሎ 8 ነው፣ በቃ አለቀ። ከ1 እስከ 8 ነው፣ ጭማሪ ነው። ይሄም የለም። አየሽው፣ በጭራሽ ጥቅሱ አይገኝም። የድሮ ማኑስክሪፕቶች ላይ በጭራሽ ነው የማይገኝም። በጣም ይሄ አሁን እንደምታየው እኛ ብቻ ሳንሆን አዲሱ መደበኛ ትርጉም ላይ ብትመለከቺ አዲሱ መደበኛ ትርጉም ላይ ምን ብሎ ያስቀምጣል? ይህ ክፍል አለ የማርቆስ ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ ይላል። አየሽው፣ ከፍተኛ አበይት በሆኑት የጥንት ቅጆች አይገኝም አለ። አየሽው፣ ስለዚህ የለም። ስለዚህ አሁን ለምንድን ነው እነዚህ ሁሉ የሚደረገው? ምንድነው ምክንያቱ ብለን ስንል እና አይታወቅም ጸሐፊያቸው። ለምሳሌ አሁን ስኮላሮች ምን አሉ የሚለውን ጸሐፊያቸው አይታወቅም። እነዚህ መጽሐፍቶች ፋይቭ ጎስፔል ተብሎ የሚጠራው መጽሐፍ ላይ እንግዲህ ያዘጋጁ ጂሰስ ሴሚናር ወዘ ግሩፕ ኦፍ አባውት 50 ቢብሊካል ክሪቲሲዝም ስኮላርስ ናቸው። 50 የሚደርሱ የባይብል ክሪቲሲዝም ስኮላሮች ናቸው ይህንን መጽሐፍ ያዘጋጁት ማለት ነው። ምን አሉ እስቲ አሁን ለምሳሌ እዚህ ጋር እንመልከት። ኢንፋክት ዊ ዱ ኖት ሃቭ ኦሪጂናል ኮፒስ ኦፍ ኤኒ ኦፍ ዘ ጎስፔልስ አለ። የትኛውም የጎስፔል ማለትም ጎስፔል ማለት እንደምታውቂው ወንጌል ነው። የትኛውም የወንጌል ማኑስክሪፕት ኦሪጂናል ኮፒው የለም ነው ያለው። ኦሪጂናል ኮፒው እኮ ነው ያለው፣ ኮፒው አይደለም። ኦሪጂናል ኮፒውም የለም። ዊ ዱ ኖት ፖሰስ አውቶግራፍስ ኦፍ ኤኒ ኦፍ ዘ ቡክስ ኦፍ ዘ ኢንታየር ባይብል አለ።
እንዳለ የባይብሉ ኢንታየር ባይብሉ እቺ አሜሊ የምትባለው ልጅ ሚዩት አድርገልኝ እባክህ፣ ብሎክ አድርጋት። እሺ እቺ ልጅ እቺ አሁን እዚህ ጋር ያለችው አሜሊ የምትባለው ሚዩት ሳይሆን ብሎክ። ሶ ምን አለ? የትኛውም ነው የምላችሁ የትኛውም የመጽሐፍ ቅዱስ አካል ኦሪጂናል እንትኑ የለም። በቃ ኦሪጂናል አውቶግራፉ የለም። The oldest surviving copies of the gospel date from about 175 years after the days of Jesus Christ አለ። ከ170 ምናምን ዓመታት በኋላ ነው አሁን እነዚህ ደግሞ የሚገኙት። አሁን እነዚህ ደግሞ ሰርቫይቪንግ ኮፒ የሰርቫይቭ ያደረጉ ኮፒ ፓፒረሶች ማለት ነው። ከ170 ምናምን ዓመት በኋላ ያሉ ናቸው እነዚህ ደግሞ የሚገኙት ማለት ነው። ከኢየሱስ ሞት በኋላ ማለት ነው። ከኢየሱስ ሞት በኋላ ነው ያለው after the days of Jesus and not two copies are precisely alike አለ። በጭራሽ ሁለቱ እንኳን አይመሳሰሉም ነው ያለው። ያ ሰላም በጣም ከባድ ነው። የወላሂ ነው የምላችሁ። ሁለቱ እንኳን አይመሳሰሉም። ሁለቱ ራሱ እነዛ የተገኙት ፓፒረሶች ሁለቱ እንኳን የማይመሳሰሉ ናቸው። እንኳን አይደለም አንድ አይነት ሊሆኑ ይቅርና ማለት ነው። ተግባባል። ከዛ the temporal gap that separate Jesus from the surviving copies of the gospel is about 175 years ናቸው። በኢየሱስ ሞትና በእነዚህ ሰርቫይቭ ባረጉት መጽሐፍቶች መካከል ያለው የጋፕ ልዩነት 175 ዓመታት ልዩነት አለ። ኮፒ እነዚህ ኮፒዎቹ እንትኖቹ ናቸው እኮ እነዚህ ፓፒረስ ፍራግመንት በመባል የሚታወቁት ናቸው። ብጥስጣሾቹ ማለት ነው። እንኳን እነ ሳይነት ከስ ምናምን አይደለም እነሱ አይደለም እነዛን እመጣልሻለሁ። ከዛ ምን አሉ? እዚህ ጋር ደግሞ ምን አሉ? ራሳቸው ሲናገሩ ኦል ጎስፔልስ አሉ። እነዚህ ሁሉ ጎስፔሎች አሉ ሰርኩሌትድ አናኒመስሊ ያለ ኦሪጂናሊ ሰርኩሌትድ አናኒመስሊ በጭራሽ ማንነታቸው አይታወቅም። ስማቸው ማለት ነው ማን እንደጻፋቸው ኦተሩ አይታወቅም። አውቶሪቴቲቭ ኔምስ ዌር ሌተር አሳይንድ ቱ ዘም ባይ አኖውን ፊገርስ አለ። በማይታወቁ ሰዎች ኢነርሊ ቸርች ነው በቃ ስም የተሰጣቸው። ይሄ የእንትና ወንጌል ነው ብሎ ነው የጻፉት። ይሄ እንትናን የጻፈው ብለው ሰዎች ናቸው የጻፉት እንጂ ራሱ ላይ የእንትና ወንጌል ብሎ የተጻፈበት ነገር የለም። ኢን ሞስት ኬዝስ the names are guesses አለ። ጭራሽ ግምት ናቸው ስሞቹ፣ ግምታዊ ናቸው። ግልጽ ነው። ሌላ ቦታን ብትመለከቺ ኦተርሺፑን አስመልክቶ የማቴዎስ ወንጌልን አስመልክቶ ዴቪድ ያስቀመጠውን ብታይ ምን ይላል? the gospel of Matthew is technically anonymous as are the other gospels አለ። ሌሎች ጎስፔሎቹ ሁሉ እንደማይታወቁት ሁሉ የእነዚህ የማቴዎስ ወንጌልም አይታወቅም፣ ጸሐፊው የሚታወቅ አይደለም ብሎ ነው የሚያስቀምጠው። በተመሳሳይ ሌሎችንም መጽሐፎችን ባስመለክተሽ እንግዲህ ምን አለ? ሲንስ ሜኒ ማኑስክሪፕትስ ሃቭ ሰፈርድ ሎስስ አለ። በቃ ሎስ በቃ በጣም ሎስ ገጥሟቸዋል አብዛኞቹ ማለት ነው እና በቃ በአጭሩ የለም ነው የምልሽ። በቃ አሁን እስቲ እነ ባርቴርማን ደግሞ አንዳንድ እስቲ የጠቀሱትን ነገር እስቲ ምን የሚሉትን ነገር እስቲ ለምሳሌ ባርቴርማን በጣም አዲስ ኪዳን ላይ እንደሱ እውቅ እንትን የለም አሁን በዘመናችን ካሉ ስኮላሮች ማለት ነው። ምናልባት ኤቲስት ቢሆንም አሁን እምነቱን ለቆ ቢወጣም ማለት ነው። ምን አለ? we do not have the originals አለ። ኦሪጂናሎቹ መጽሐፎች የሉንም አለ of any of the books that came to be included in the New Testament አለ። ኒው ቴስትመንትን ውስጥ ኢንክሉድ ሊደረጉ የሚችሉ ኦሪጂናል ማኑስክሪፕት ቡኮች የሉም አለ። or indeed any Christian book from antiquity what we have are copies of the originals አለ። እኛ ያለን የኦሪጂናሎቹ ኮፒ ነው አለ። ከዛስ to be more accurate copies made from copies of the copies of the copies of the originals አለ። የኦሪጂናሎቹ ኮፒ በጣም ብዙ ኮፒዎች ናቸው። በጣም ብዙ ኮፒዎች። የትኛው ጋፕ መሃል ላይ የትኛው ችግር እንደደረሰበት ማን የሆነ ነገር እንዳደረሰበት ራሱ በቅጡ አይታወቅም። በጭራሽ የሚታወቅ ነገር የለም። ያሉት የኦሪጂናሉ ኮፒ የሱ ኮፒ የዚህኛው ኮፒ የዚህኛውም ኮፒ ነው ያለው። የዚህኛው ኮፒ በመሃል ምን እንደደረሰበት በጭራሽ የሚታወቅ ነገር የለም።
በጭራሽ። ሌላ በተመሳሳይ ሁኔታ ራሱ ባርቴርማን ጂሰስ ቢፎር ጎስፔልስ በሚለው መጽሐፉ ላይ ብትመለከችም እንደዛው ጎስፔልስ all of them not just ማርክ አለ ማርክ ብቻ ሳይሆን ሁሉም አለ wrote down stories that had been passed along by word of mouth of years and decades before they wrote አለ ቢስሚላህ በጣም የሚገርም ነው። በጣም በሚገርም ሁኔታ የማርቆስ ብቻ ሳይሆን የሁሉም ወንጌሎች ጉዳይ አለ wrote down stories that had been passed along አለ በቃ የተጻፈው ምንድነው ካለፉ በቃ የሆነ በጣም ያለፉ ስቶሪዎችን ይጻፉት አለ የተጻፉ by word of mouth of for years and decades before they wrote አለ እነሱ ከመጻፋቸው በፊት በብዙዎች በአፈ ታሪክ ሲወሩ የነበሩ ነገሮችን ነው የጻፉት እንጂ ምንም አይነት የሆነ መረጃ ኖሯቸው አይደለም። ተግባባን? for that reason when the gospel writers produced their accounts, they were not simply inventing the stories themselves አለ መፈልሰፍ ብቻ አይደለም አለ አዲስ ታሪክ መፈልሰፍ ብቻ ሳይሆን but they were also not recording that actually happened based on the direct testimony አለ ቢስሚላሂር ረህማኒር ረሂም እንዳውም ጭራሽ ሪከርድ ራሱ አያደርጉም የተደረገውን ዳይሬክት ቴስቲሞኒ ዳይሬክት የሆነውን ተነገረ ተብሎ የተነገረውን ነገር እውነተኛውን ነገር ደግሞ ቴስቲፋይ ሲያደርጉ ደግሞ አታያቸውም ተተውት ነው የሚያልፉት አይጽፉትም የሚያልፏቸው ነው በጣም ብዙ ናቸዋል ምን ከማድረጋቸው ውጪ አዲስ ታሪክን ከመመስረት ውጪ ደግሞ ሌላ አለ ይሄ በጣም ከባባድ ንግግሮች ናቸው በሌላ መጽሐፍቶችም ላይ እነዚህ አሁን ፋይል ማባከን ነው የሚሆንብኝ ይብቃና አሁን አንድ ብቻ እስቲ ላሳይሽ አንድ እዚህ በተመሳሳይ አንድ ሚስኮቲንግ ጂሰስ በሚለው ባርቴንማን ራሱ አሁንም የጻፈውን መጽሐፍ ነው ሚስኮቲንግ ጂሰስ በሚለው መጽሐፉ ላይ ምን አለ the historical narratives of the Old Testament are filled with legendary fabrications አለ ቢስሚላህ ሌጀንደሪ የሆኑ ፋብሪኬሽን ያሉበት ውስጡ አለ በቃ ይሄ ሂስቶሪካል ናሬቲቭ ኦፍ ዘ ቴስተመንት በቃ እነዚህ በቃ ምስክርነታቸው ጭራሽ ፋብሪኬትድ የሆነ ፋብሪኬሽን ብቻ ናቸው አብዛኞቹ አዳዲስ ፈጠራዎች ናቸው በጣም ከባድ ነው ይሄን እንዴት አድርገን ነው ልንቀበለው የምንችለው እንደ መጽሐፍ ራሱ እንደውም ምን አለ እዛው መጽሐፉ ላይ በጣም በሚገርም ሁኔታ ገጽ 10 ላይ ደግሞ ሲናገር ምን አለ not only do not have the originaloቹ ብቻ አይደለም የሌሉን አለ we don't have the first copies of the originals አለ የመጀመሪያ ኮፒ ኦሪጂናሎች የለንም አለ ከዛ ቀጠለና we don't even have the copies of the originals የኦሪጂናሎቹ የኮፒውም የለንም አለ or copies of the original ወይ ደግሞ ከዛም የዛ የኮፒውም የለም አለ ታዲያ ምንድነው ያለን ብለን ስንል what we have are the copies made later much later አለ ከጊዜ በኋላ የመጡ ሌሎች ኮፒዎች ናቸው አለ ማንነታቸው ጻፊያቸው የማይታወቅ ወደ ዋናው ፖይንት ልምጣለሽና ለምንድን ነው እነዚህን ሁሉ ያሳየሁት ብለን ወደሚለው ስንመጣ እንግዲህ እንደምታውቂው እነዚህ ጻፊያኑ የተጻፉበት ጊዜውን ብንመለከት ለምሳሌ የማርቆስ ወንጌልን ከ68 እስከ 73 ወይ ደግሞ ከ60 እስከ 75 ዴት ያደርገዋል በራዲዮ ካርበን ዴቱ በቃ ይሄ የተጻፈው ኢየሱስ ከሄደ በኋላ ማን ነው ከትውልዱ በኋላ ከ60 እስከ 75 ኤዲ ተግባባን አሁን ይሄ እንግዲህ ልብ አድርጊ ኢየሱስ አያውቀውም ኢየሱስ ወንጌልን እየሰበከ በነበረበት ሰዓት ይሄንን መጽሐፍ አያውቀውም አልተጻፈምም አልነበረምም ይሄ መጽሐፍ የሉቃስ ወንጌልን በተመሳሳይ 85 ነው በ85 ኤዲ ላይ ተጻፈ ተብሎ ነው የሚገመተው 85 ኢየሱስ አያውቀውም ይሄንንም በተመሳሳይ የማቴዎስ ወንጌል ከ80 እስከ 90 ብሎ ነው ያስቀመጡት እኛ አይደለም ኢብራሂም አይደለም ያለው በተመሳሳይ ሌሎቹን የምትመለከቺ እንደዛው ነው ሲኖፕቲክ ጎስፔል በመባል የሚታወቁ ብቻ ለማንኛውም ብዙ ነገሮች አሉ አሁን ወደ ዋናው ነገር ስመጣ ኢየሱስ ክርስቶስ ያስተምርበት የነበረው
ወንጌል ብሎ ሲሰብከው የነበረው ምድር ላይ እየተናገረለት እየጮኸለት በገሊላ ሲዞር በነበረበት ሰዓት በወንጌል እመኑ እያለ ሲናገር በነበረበት ወቅት ላይ ኢየሱስ የማርቆስን አያውቀውም፣ የሉቃስን አያውቀውም፣ የማቴዎስ አያውቀውም። የዮሐንስ ወንጌል የሚባል ነገር የለም። በጣም ነው የምናዝነው። የሉም እነዚህ ወንጌሎች። የነበረው ምንድን ነው ብለን ስንል ያለው ከአምላኬ የሰማሁት እያለ ሲናገርለት የነበረው ወንጌል በቃ ያንን ነው። እኛ አላህ ቁርአን ላይ ምን ብሎ የሚነግረን? ቅድም እንደነገርኩሽ መጀመሪያ እነዚህ የጻፉትን አይደለም እነ ማቲው እነ ሴንት ማርክ እነ ሴንት ሉክ እና እነ ሴንት ጆን ተብለው የተባሉት መጽሐፍ አይደለም። እኛ አምላካችን የነገረን ግልጽ ነው። ቅድም የነገርኩሽ እነዛ በአጠቃላይ የሚጨምሩት የሚቀንሱት አዳዲስ ታሪኮችን የሚፈጣጥሩት ያልተባለ የሚሉት እነዚህ ሁሉ ይሄን አይደለም አላህ ቁርአን ላይ ነገረን። አላህ ቁርአን ላይ ነገረን ምንድነው? ሱረቱል ማኢዳ ምዕራፍ 5 ቁጥር 46 ላይ ምን አለ? ወቀፈይና ዐላ አታሪሂም ቢዒሳ ብን መርየም አለ። ከዛ በእነዚህ ፈለጎችም ማንን አስከተለን? የመርየም ልጅ ዒሳ ኢየሱስን አስከተለን። ሙሰዲቀን ሊማ በይነ የደይህ ሚነ ተውራ ከሱ በኋላም ከሱ በፊት የነበረውን መጽሐፍ የሙሳ መጽሐፍን ያ ተውራት ተብሎ የሚታወቀውን መጽሐፍን ምን ሆኖ የመጣ ነው? አረጋጋጭ ሆኖ የመጣ መጽሐፍን ይዞ መጣ። ምን እሱን? ወአተይናሁል ኢንጂል ወንጌልንም ሰጠነው አለ። ያ ወንጌል አላህ የተናገረው የአላህ ቃል ነው፣ የአላህ ንግግር። እኛ የነዚህ ቃል ነው ብለን አናምንም። ግልጽ ነው። ኢየሱስም ልክ ቅድም እንዳለው ማለት ነው። ራሱ ዒሳ ምን አለ? ኢኒ ዓብዱላሂ አታኒየል ኪታብ ወጀዐለኒ ነቢያ፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። መጽሐፍ የሰጠው አላህ ነው፣ የሰዎች የህይወት ታሪክ አይደለም። ቴዎፍሎስ ሆይ እያለ የተናገረበት አይደለም። የከበርክ ቴዎፍሎስ ሆይ እያለ የተናገረበት አይደለም። ይህን አላህ አላወረደውም። ይህን አላህ አላወረደም። በምንም ተአምር አላህ ያወረደው መጽሐፍ አይደለም። ይህንን ወቁልኝ። ተግባባን? እፎይ ለምን ከታች ታይናለ? ለምን አገባም? ስክሪንሾት አድርጌ ነው ማስቀምጠ። ተማሪያችን መሆነ ናግባ እስቲ። እኔ እዚህ ከምትቀመጥ እንደዚህ ከምትቀመጥ ማለት ብትገባና ብናስተምር ጥሩ ነው። ተግባባን? እዚህ እየመጣ እየጎበኘን ከምትሄድ ማለት ነው። እየጎበኘን አትሄድ፣ እንደዚህ እየመጣ ማለት ነው። እሺ ናግባ። አቅሙ ካለና እና ተወያይ። መወያየት ትችላለህ። አያችሁት አይደለ? ናግባ። አቅም ካለ ለምን አገባም? ከማን ኦኬ። ለማንኛውም ጥሩ መረጃ ነው ያዝንብህ። ተማሪ እሺ፣ ቁጭ በላ፣ ችግር የለውም። ኤኒዌይስ ምንድነው መሰላችሁ የከበርክ ቴዎፍሎስ ሆይ አለ። የከበርክ ቴዎፍሎስ ሆይ ከመጀመሪያ በአይን ያዩትና አለ የቃሉ አገልጋዮች የሆኑት እንዳስተላለፉልን። እንዴ የቃሉ አገልጋዮች የሆኑት እነማ? ማን? እሺ ማን? የለም በቃ ሙንቀጢዕ ይባላል። አሁን ይሄ በእኛ ይሄ አሁን እኛ ጋር መውዱዕ ሐዲስ እንኳን እኛ ጋር ተቀባይነት የለውም። ወላሂ መውዱዕ ሐዲስ ይበልጣል፣ እኛ ጋር ኪዝብ ይበልጣል ነው እኮ የምላችሁ። በነብዩ ላይ የተዋሹ ሐዲሶች ተብለው የተባሉት ሐዲሶች ይበልጣሉ ከዚህ። ለምን? ሰነድ አላቸው። ቢያንስ አንዳንዶቹ ቢያንስ ሰነድ አላቸው። ይሄ እኮ ሰነድ እንኳን የለውም። ማን የዘገበው? ማን ነው ለማን የተናገረው? ማን ለማን ነው የተናገረው? እኛ ማን እንደጻፈው በመሃል በማይታወቅ መጽሐፍ እንዴት እንቀበለው እንዴ? ምን አለ አሁን እዚህ ጋር መጣና ቁጭ ብለህ ተማር። እሺ ወገናችን እፎይ እንደምትማር እኮ ድሮም አውቃለሁ። ከውጭ ሆነ እንደምታየኝም አውቃለሁ። አደራ ካልፈራህ ውይይት ከኔ ጋር ግባ። መግባት ትችላለህ በነገራችን ላይ ማለት ነው። እሺ ሁለተኛ ጢሞቴዎስ ላይ ምዕራፍ 2 ቁጥር ከ9 እንጀምር እስቲ ተመልከቱ ብቻ። ኦኬ ይቅርታ ምዕራፍ 4 ነው። ምዕራፍ 4 ከቁጥር 9 እስቲ እንጀምር። ተመልከቱ። ቁጭ ብለህ ወንጌልን ተማር። እሺ ወንጌሎች ምን አይነት እንደሆኑ ተማር ቁጭ ብለህ ማለት ነው። ምን ይላል? በቶሎ ወደ እኔ እንድትመጣ ትጋ አለ። እኔ ምን አገባኝ? እሱ መጣለት አልመጣለት እኔ ምን ያገባኛል ነው ጥያቄ። እኔ ምን ያገባኛል? እኔ አሁን እሱ የግል ታሪኩን ከዛ ዴማስያኑን ዓለም ወዶ ትቶኛል፣ ወደ ተሰሎንቄም ሄዷል። ቂርቆስ ማን ነው? ቄርቂስም ወደ ገላትያ፣ ቲቶም ወደ ደማስቆ ሄዷል። እኔ ምን አገባኝ? ስለዚህ who cares about this? ይሄ እኮ የግል ህይወት ታሪኩን እኮ ነው። ትክክል ነህ። በቃ ያ የነበራቸውን ገድል እኮ ማስቀመጥ ይቻላል። ለምንድን ነው የአምላክ ቃል ተብሎ የአምላክ ተብሎ ተሰብስቦ የተቀመጠው አንድ ላይ ከአምላክ ቃል ጋር? ይሄ እኮ አላህ የተናገረው ትክክለኛ ነገር እኮ።
ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ለነዛ መጽሐፍትን በእጆቻቸው ለሚጽፉ ወየውላቸው ብሎ አላህ ሲናገር ማለት ነው። ከዛም ምን ይላሉ? ثم يقولون هذا من عند الله ይህም ከአላህ ዘንድ ነው ለሚሉ ወየውላቸው አለ። ከዛ ቀጠለ ምን አለ? ቲኪቆስ ግን ወደ ኤፌሶን ላኩት። እኔ ምን አገባኝ ብሮ፣ እኔ አምላክ ቃል አይደለም ይሄ አያደነኝም። ስትመጣ በጢሮዳ ከአቅርባ ዘንድ የተውኩትን በርኖሴ ጃኬት ማለት ነው መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። ይሄ ጃኬቱን ወላሂ ይሄ ማለት እኮ የመጨረሻ ትልቅ ድፍረት እኮ ነው በአምላክ ቃል ላይ። እንዴት የአምላክ ቃል ብለህ ታስገባለህ? ይሄንን እንዴትስ እንቀበለዋለን? አሁን ይሄንን የአምላክ ቃል ነው ብዬ ማለት ነው። እኔ በርኖሴን አምጣልኝ የተባባሉበትን ሁለት ሰዎች የተጻጻፉበትን ደብዳቤ ይዤ የአምላክ ቃል እኔ እስቲ አንድ ጥያቄ ልጠይቃችሁ። ራሱ ጳውሎስ ማለት ነው ይሄን አሁን ይሄ የጻፈውን ይሄ አምላክ ቃል ነው ብሎ ይሰብክበት ነበረ? ይሄ ከአምላክ ነው የመጣልኝ ብሎ ይሰብክበት? ወላሂ ጳውሎስ ራሱ አያደርግም። እናንተ በዚህ ልክ ለምንድን ነው የወረዳችሁት ነው ጥያቄው። እናንተ እንዴት ነው በዚህ ልክ የወረደ? ጳውሎስ በእርግጠኝነት ይሄ የግል ደብዳቤ እንደሆነ ያውቃል። እሱ ለጢሞቴዎስ ሰዎች የጻፈው ደብዳቤ እንደሆነ ያውቃል። አሁን ይሄ አምላክ ቃል ነው ብለው አይናገርም። እናንተ እንዴት አስገባችሁት ነው አሁን የኛ ጥያቄ። ይሄ ቀጠለ። ከዛ ምን አለ? ከዛ የናስ አንጥረኛው እስክንድሮስ እጅ ከፋብኝ፣ እንደ ስራውም ይመለስለታል አለ። ኧረ ለአላህ ብላችሁ ወላሂ አንተም ደግሞ ከእሱ ተጠበቅ የምናገረውን ትቃወማለህና ይላል። ምክር እኮ ነው ጓደኛውን የሚመክርበት ምናምን እነሱን እንዲያታርጉ ያለበትን ማለት ነው። ከዛ በፊተኛው ሙግቴ አንድስ እንኳን አልደረሰኝም ተወኝ እንጂ ይሏል። ተውኝ እንጂ እያለ ይናገራል። ይህንንም አይቆጠብባቸው ለአላህ ብለህ ተው እንጂ ምናምን እየተባባሉ የተነጋገሩበትን ቃል እንዴት አድርጌ ነው የአምላክ ቃል ብዬ የምቀበለው? ከዛ የጃኬቱ ጉዳይ እንዳትረሱት። ከዛ ምን አለ ጃኬቱን አስመልክቶ፣ ከዛ ከክረምት በፊት እንድትመጣ ትጋ አለ። በቃ ምክንያቱም ጃኬት ያስፈልጋል። ያ ጃኬት ካልመጣ ብርድ ሊገለው ነው። ለአላህ ብላችሁ ማለት ነው። ለአላህ ብላችሁ እንዴት አድርጌ ነው ስለ ጃኬት ብርድ እንዳይገለኝ ጃኬቴን ይዘልኝ የተባባሉበትን መጽሐፍ እንደ አምላክ ቃል ልቀበለው የምችለው? ለአላህ ብላችሁ ማለት ነው። በጣም እኮ ከባድ ነው። እኔ በጣም ከዛ ሮሜ ላይ ደግሞ እኔ ሲጀመር የት አለ ሮሜ? የት አለ ሮሜ? ምዕራፍ አይ ቲንክ 16 ይመስለኛል። እስቲ እንየው። በክራንክኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበንን አደራ ብያችኋለሁ። ለአላህ ብላችሁ ማለት ነው። አደራ የተባባሉበትን እርስ በርስ አደራ የተባባሉበትን የአምላክ ቃል ብዬ ልይዘው ማለት ነው። ከዛ ለቅዱሳን እንደሚገባ በጌታ ተቀበሏት። አደራ እንግዲህ አደራ እንትናና እኔ አሁን ኡስታዝ ነዚፍን አደራ አሁን የሄደበት ሀገር ኡስታዝ ሙአዝ ነዚፍን አደራ እባካችሁ ብዬ ያልኩበትን ቃል አንድ ሰው ይዞት የአምላክ ቃል ነው ብሎ አምጥቶ ሲሰጣችሁ የአምላክ ቃል ጋር አንድ ላይ ይዞት ይሄን መጽሐፍ ቅዱስ ነው ብሎ ሲሰጣችሁ ማለት ነው። ኢማጅን። ከዛ ቀጠለ። ለቅዱሳን እንደሚገባ በጌታ ተቀበሏት፣ እሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተም በምትፈልጉት በማናቸውም ነገር እርዱት፣ ተረዳዱ የተባባሉበትን የአምላክ ቃል ብዬ ማን የጻፈው? ይህን አምላክ ነው የተናገረው። ለአላህ ብላችሁ ንገሩን። ይህንን አምላክ ነው የተናገረው። ሰዎች እርስ በርስ የተጻፉበትን ደብዳቤ እመኑ ነው የምትሉን? እሺ ወጣ ደግሞ እንበል። ጎስፔል ብቻ አይደለም፣ ወጣ ደግሞ እንበል። እስቲ ለምሳሌ አሁን ወጣ ብለን ደግሞ እንየው። አሁን ማልዬ ዘሰለሞን ምዕራፍ 7 ላይ እንሂድ። አሁን የአምላክ ቃል ስለሆነ ማለት ነው። የአምላክ ቃል ተብሎ ነው ሙሉ የተሰጠን ማለት ነው። ተመልከቱ፣ የአምላክ ቃል ተብሎ ነው የተሰጠን። እንግዲህ አሁን ይሄንን ሰለሞን ይሄ የአምላካችሁ ቃል ነው ብሎ ይሰብክበት ነበረ። እውነት ሪሊ? እስቲ እንየው። አንቺ ሱላማጢስ ሆይ ተመለሽ። ይህን ነው የአምላክ ቃል የምትሉ? እናይሽ ዘንድ ተመለሽ። በሱላማጢስ ምን ታያላችሁ? እሷ እንደ መሃይም ዘፈን ናት አለ። አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቆች ይመስላሉ። ለአላህ ብላችሁ ይህን ነበረ ሰለሞን ይህን እንደዚህ ይዞ ነበረ የሚሰብከው። ይሄ የአምላካችሁ ቃል ነው፣
ዳሌዎችሽ ያንጥረኛ ይሄን እንደዚህ እያለ ይሰብክ ነበር። እንዲህ እያለ ይሰብክበት ነበር ለአላህ ብላችሁ። እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው እያለ ይሰብክ ነበር ለአላህ ብላችሁ። ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው እያለ የተከበረው ነቢዩላህ ሱለይማን ዓለይሂ ሰላም እንደዚህ አይነት ንግግር ልቅ ንግግር ይናገራል ብላችሁ ተውት። አላህ ጋር እኮ አልደረስንም። የተከበረው ነብያችንስ አላህ ጋር ሲደርስማ በጣም ከባድ ነው የሚሆነው ለአላህ ብላችሁ። እንዴት በአላህ ላይ እንደዚህ ይቀጠፋል? ቀጠለ። ሁለቱ ጡቶችሽ እንደ ሁለት መንታ እንደሚላቁ ግልገሎች ናቸው አለ። ያ ሐቢቢ ጋይስ ነቢያቶች በጣም ሀያ የሚያደርጉ ናቸው። እንኳን ነቢያቶች ይቅሩና እኔ ራሴ ኡስታዝ አታፍጥብኝ። እኔ ራሴ ማለት ነው እንደዚህ አይነት ነገር እንዴ እኔ ራሴ አይደለም ኡስታዝ ራሱ እያፈተተ ነው። አታየውም እንዴ? ከፍ አድርጎ እያየኝ ነው። አንገትሽ እንደ ዝሆን ጥርስ ግንብ ነው። አይኖችሽ በአሴቦ ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ፀጉር እንደ ሐምራዊ ሐር ነው። ንጉሱ በሽሩባው ታስሮ ይላል። ኧረ ለአላህ ብላችሁ ተው እፈሩ እንዴ። ወደ ዘንባባው ዛፍ እወጣለሁ ጫፎቿንም እይዛለሁ። ጡቶችሽ እንደ ወይን ዘለላ፣ አፍንጮችሽም ሽቱ እንደ እንኮይ ናቸው አለ። አሁን ይህንን ቁጭ ብላ እስቲ ለአላህ ብላችሁ ይህንን ነቢዩላህ ሱሌይማን ይዞ ይህን ይሰብክበት ነበር? እንደዛ ነው የምትሉ? እሺ ፋይናሊ የመጨረሻው እዚህ ላይ ላድርገው። ፋይናሊ ማለት ነው። ቀጠለ። ከዛ እህቴ ሙሽራዬ ወደ ገነቴ ገባው፣ ከርቤን ከሽቱ ጋር ለቀምኩ፣ እንጀራዬን ከማሬ ጋር በላው፣ የወይን ጠጄ ከወተቴ ጋር ጠጣው አለች። ባልንጀሮቼ ሆይ ብሉ፣ ወዳጄ ሆይ ጠጪ። ከዛስ እስክትረኪ ድረስ ጠጪ፣ እኔ ተኝቻለሁ አለ። ገና ሲጀምር ያስፈራል። ለአላህ ብላችሁ ገና ሲጀምር ያስፈራል። እኔ ተኝቻለሁ ልቤ ግን ነቅቷል አለ። ይሄ ምንድን ነው የምትረዱት? አሁን እኔ ተኝቻለሁ ልቤ ነቅቷል። በቃ መተኛት አቅቷታል ማለት ነው። የውዴ ቃል ነው፣ እሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቆንዳላዬም የሌሊት ነጠብጣብ ሞልቶበታልና ክፈቺልኝ። በቃ መተኛት አቃተው። ከዛ የሌሊት ነጠብጣብ የሆነ ነገር ስሜት ውስጥ ገብቷል ማለት ነው። በቃ በአጭሩ ሌላ እኮ የለውም። ክፈችልኝ አለ መጥቶ። ከዛ እሷ ምን አለች? ቀሚሴን አወለቅኩ አለች። እስቲ አላህን ፍሩ። ወላሂ ነው ብላችሁ ይህን ነቢዩላህ ሱለይማን ይናገራል። እንዴት ለብሰዋለሁ፣ እግሬን ታጠብኩ፣ እንዴት አሳድፈዋለሁ። ውዴ እጁን በቀዳዳ ሳደደ። ላ ሐውለ ወላ ቁወተ ኢላ ቢላህ። አንጀቴ ስለሱ ታወከ። ቀሚስ ወልቋል፣ ክፈችልኝ ተብሏል፣ የሆነ ነገር ተብሏል፣ አንጀት ታውኳል። ለውዴ ከፍትለት ዘንድ ተነሳ። እኔ ወላሂ ኡስታዝ ሙአዝ እዚህ ጋር ስላለ ራሱ መናገር ራሱ ሀያ እያረኩ ነው። ከዛ በኋላ ለውዴ ከፍትለት ዘንድ ተነሳ። ከዛ ፈሳሽ የተንጠባጠበ ነገር ሁሉ አለ። ከእውነት ሀያ የለውም። ትምህርት ነው በቃ እያስተማርን ያለ ነው። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼን ፈሳሹን ከርቤ አንጠባጠቡ ይላል። ምንድን ነው ይሄ? እንደዚህ እያለ ይናገር ነበረ ነቢይ። ይሄ አምላክ ነው ያወረደለት። ይሄ ነው አምላካችሁ ቃል እያለ ይሰብክ ነበር። ይሄ አምላካችሁ ቀሚሴን አወለኩ ልቤ ግን ነቅቷል እያለ ይሰብክ ነበር። ወላሂ ይሰብክ ነበር ወይ? ጥያቄውን መልሱ። ይሄንን ይሰብክ ነበረ? ወላሂ አይሰብክም። ይሄንን ይሄ ሁለት ሰዎች እርስ በርሳቸው የተነጋገሩት የፍቅር ወሬ ነው። አንተ ሰውዬ አሁን እየገባህ ቤታችን እንደዚህ ከምትሆን ማለት ነው ና መለስ እንዲህ እየገባህ ከምትቀመጥ እዚህ ከምትማር ና ውጣ፣ ላይ ውጣ፣ ግባ፣ ና ግባ፣ ገብተህ መልስ። በቃ እንደዚህ አትሽከርከር። በቃ እየመጣ ቁጭ ብለህ ከምትማር ና መልስ። በቃ ዳትስ ኢት። መልስ፣ ና ግባ እና መልስ። ና መተህ መልስ። እንዴ አትመልስም፣ ምክንያቱም መልስ የለውም።
ኦኬ። ስለዚህ የነቢያት መጽሐፍ አይደለም ይሄ። በቃ እኛ እያለን ያለ ነው ነቢያት እንዲህ አይነት አስተምሮ አያውቁም። የለም በቃ ነቢያት እንዲህ አይነት አስተምሮ በጭራሽ አስተምረው አያውቁም። በቃ የነቢያት ንግግርም አይደለም የአምላክም ንግግር አይደለም። ሰዎች ከጊዜ በኋላ የተናገሩት የጻፉት ከባቢሎን በኋላ ከምርኮ በኋላ ሙሴ ከሄደ ከ500 ምናምን ዓመት በኋላ ነው የሙሴ መጽሐፍ ራሱ የተጻፈው። አያውቁትም ነቢያቶች፣ ወላሂ ነው የምላቸው አያውቁትም። ስለዚህ ወደ ወንጌሉ ልመለስና ሃይከል አላህ ቁርአን ላይ የነገረን ፋይናል አንድ ነገር ልንገርሽና ከዛ በኋላ ወደ ዋናው ነገር እመለሳለሁ ማለት ነው። እሺ የመጽሐፍቱ ሰዎች መጽሐፍ ልበል። ኦኬ እንዴት ነበር የጻፍኳት? እሺ ሰዎች ውሽ መጽሐፍ የመጽሐፉ ባለቤቶች ተመልከች። እንግዲህ አሁን ይህንን አስመልክቶ ቁርአን ምን ይለናል? ቁርአን ምን ይለናል? አላህ በሱረቱል በቀራ ምዕራፍ 2 ቁጥር 4 ላይ ምን እያለ ይናገራል? ወለዚነ ዩእሚኑነ ቢማ ኡንዚለ ኢለይክ፣ በአንተ ላይ በተወረደው የሚያምኑ ይላል በቁርአን ማለት ነው። ወማ ኡንዚለ ሚን ቀብሊክ፣ ከአንተ በስተፊት በተወረደው መጽሐፍ የሚያምኑ ወማ ኡንዚለ ሚን ቀብሊክ ወቢልአኺረቲ ሁም ዩቂኑን ይላል። እነዚህ አማኝ የሚባሉት አላህን የሚፈሩት ሙተቅ የሚባሉት ሰዎች እኛ ሙስሊሞች በአጠቃላይ ማለት ሙስሊሞች በአጠቃላይ በቁርአን እናምናለን። ከዚህ በፊት በነበሩት መጽሐፍቶች ሙሉ በሙሉ በየትኛውም መጽሐፍ ሳንጥል ተግባባን። የትኛውንም መጽሐፍ ሳንጥል ሁሉም ከአላህ ዘንድ ናቸው ብለን እናምናለን፣ ከአላህ የሆኑትን ማለት ነው። ወላኪን ግን ከዚህ በኋላ የሚመጡትን ተመልከቱ። ለምሳሌ አላህ መጀመሪያ ያወረደላቸው ለማን ነው የሚለውን ቁርአንን አይተናል። ከዚህ አላህ ሱረቱል በቀራ ምዕራፍ 2 ቁጥር 53 ላይ ወኢዝ አተይና ሙሰል ኪታብ፣ ለሙሴም መጽሐፍን በሰጠነው ጊዜ ይላል። ወልፉርቃን፣ ፉርቃኑ ምንድን ነው? እውነትን ከውሸት የሚለይ የሆነ መጽሐፍ ነው የሰጠው አላህ። ለዓለኩም ተህተዱን፣ እናንተም ትገሰጹ ዘንድና ትመሩ ዘንድ ነው ብሎ አላህ ያስቀመጠው። ስለዚህ ለሙሳ ምን ሰጥቶታል? መጽሐፍን ሰጥቶታል ማለት ነው። ይሄ ለሙሳ የሰጠውን መጽሐፍ አስመልክቶ እንግዲህ ቡኻሪ ላይ ነው ሙስነድ አሕመድ ላይ የተጠቀሰ ሐዲስ አለ። ምንድን ነው እያለ ኦኬ፣ የተቆራረጥኩ ነው። እሺ ሪፖርት አለ ጀማው። እሺ ሪፖርት አለ፣ እንትን በሉ ሪፖርት አለ፣ እንትን አድርጎ። እሺ ጋይስ ኮፒ ሊንክ አድርጎ፣ ኮፒ ሊንክ። እሺ ሃይከል ይሰማሻል? አሁን ልቀጥል። ሃይከል ለእሷ ነው እንዲሰማት የምፈልገው። እሷ እስከምትመለስ ድረስ ኡስታዝ ሰላም አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ደረስክ? በሰላም ገባህ? ማሻአላህ። እሺ አንዱ ይሰማኛል እንዲህ ላድርግና፣ አረ ይሰማኛል ልቀጥል። ማሻአላህ ደርሳል ማለት ነው። ኡስታዝ ደርሰናል። ይኸው አሁን ገና ደረስን። አልደረስኩም ገና፣ ይሄ መጀመሪያው ነው። ገና ከዚህ በኋላ 2 ትራንዚት ይቀረኛል። ሱብሃንአላህ። ከዚህ ሄጄ ወደ ካምብራ ሄዳለሁ፣ ካምብራ ደግሞ ወደ ሜልቦርን፣ 1 ትራንዚት ይቀረኛል ማለት ነው ገና። ሃይከል ወተሽ ግቢ፣ አንድ ጊዜ ወተሽ ግቢ። እሺ አንዴ ውጪና ግቢ። ወአተይናሁ ልኢንጂል። አሁን ይሰማል ምናልባት። አሁን ካለሽ አሁን አለሽ ሃይከል Are you there? Hello. እሺ ልቀጥል? ይሰማሻል? ልቀጥል? አዎ ቀጥል። በመሀል ተቆራርጠ ብዙ ትንሽ ያልሰማው ነገሮች አሉ፣ ግን ቀጥል። እሺ ችግር የለውም። ምንድነው ለኢሳ ለሙሳ የሰጠው መጽሐፍ አለ። ለምሳሌ ለሙሳ የሰጠው ምንድነው? ይኸውልህ እዚህ ጋር ምን አለ መሰለሽ?
ተውራት ትልቁ ላይ ትሆናለህ ወይ? እሺ ትልቁ ላይ ልሁን። እሺ ያው ትልቁ ላይ ልሁን። እሺ እሺ ምን አለ አላህ ሲና ማን ነው ነቢያችን ሰለላሁ ዐለይሂ ወሰለም ፈአንሹዱኩም ቢላሂ አለዚ አንዘለ ተውራተ ዐላ ሙሳ በሙሳ ላይ ተውራት ባወረደው ጌታ እጠይቅሃለሁ እያለ ይናገራል። አሁን ሙሳ ላይ ምን ወርዷል? ኪታብ የተባለው ተውራት መሆኑን ከዚህ እንረዳለን ማለት ነው። ተውራት የሚባለው ወይ ደግሞ የህግ መጽሐፍ አለ። ከዛ በኋላ በሱረቱል በቀራ ምዕራፍ 17 ቁጥር 55 ላይ ወረቡከ አዕለሙ ቢመን ፊ ሰማዋት ወልአርድ አለ። ጌታህ ያውቃል በሰማያትና በምድር ያለውን አለ። ወለቀድ ፈደልና ባዕደ ነቢይና ዐላ ባዕድ ከፊሉን ነቢይ ከከፊሉ አብልጠናል አለ። ወአተይና ዳውደ ዘቡራ ዳውድ ለሚባለው ነቢይም ወይ ደግሞ ለዳዊትም ዘቡር የተባለውን መጽሐፍ ሰጠነው ይላል። ኦኬ ለዳዊት ዘቡር፣ ለሙሴ ተውራት፣ ለነቢዩ ሙሐመድ ዓለይሂ ሰላቱ ሰላም ፉርቃን የተባለ ቁርአንን ማለት ሰጥቷቸዋል። ከዛ በተመሳሳይ ቁርአንን ሲናገር ሱረቱል ኢንሳን ምዕራፍ 76 ቁጥር 23 ላይ ኢና ነሕኑ ነዘልና ዐለይከ አልቁርአነ ተንዚላ በአንተ ላይ ቁርአንን ማውረድን አወረድን አለ። ቁርአንን ማለት ነው። ስለዚህ አላህ ምን አለ መጨረሻ ላይ ሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ ቁሉ አመና ቢላህ በሉ በአላህ አምነናል በሉ ወማ ኡንዚለ ኢለይና በእኛ ላይ በተወረደው በቁርአንም አምነናል በሉ ወማ ኡንዚለ ኢላ ኢብራሂም በአብርሃም ላይ በተወረደውም በኢብራሂም ላይ በተወረደውም መጽሐፍ አምነናል በሉ ወኢስማዒል በእስማዒል ላይ በተወረደውም ወኢስሐቅ በኢስሐቅ ላይ በተወረደውም ወያዕቁብ በያዕቆብ ላይ በተወረደውም ወልአስባጥ በነገዶቹም ላይ በተወረደውም ወማ ኡትየ ሙሳ በሙሴ ላይ በተወረደውም ወዒሳ በኢየሱስ ላይ በተወረደውም ወማ ኡትየ ነቢዩነ ሚን ረቢሂም ነቢያትም ከጌታቸው በወረደላቸውም መጽሐፍ አምነናል በሉ ላ ኑፈሪቁ በይነ አሐድን ሚንሁም በእነዚህ ነቢያትም በመጽሐፍቱም በአንዱም አንለይም ሁሉም ከአላህ ነው ብለን እናምናለን። ወነሕኑ ለሁ ሙስሊሙን እኛም ለዚህ ለአላህ ሙስሊሞች ነን ይላል አላህ። እንደዚህ ያለ ይነግረናል። በተመሳሳይ ይቅርታ። ስለዚህ ታዲያ ለምንድን ነው አምላክ ያልጠበቃቸው እነዚህን የነቢያትን መጽሐፍ የሚል ጥያቄ ሊነሳ ይችላል። አዎ ምክንያቱ ምንድን ነው ሲባል አላህ ራሱ ይነግረናል። ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ኢና አንዘልነ ተውራተ ፊሃ ሁደን ወኑር አለ። ተውራት የሚባለው ወይ ደግሞ ቶራ የሚባለውን መጽሐፍ በውስጡ ብርሃንና መመሪያ ያለበት ሲሆን ለሙሴ ያወረድነው አለ። ያሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባንዩነ እያለ ወልአሕባር እነዚያ ትእዛዝን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ አለ። በማ በተውራት ላይ። ከዛ በኋላ ግን ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉ ጊዜ አለ። ልብ አድርጊ፣ የአላህን መጽሐፍ እንዲጠብቁ አደራ የተሰጣቸው ለነሱ ነበረ። ለዛ ነው አህለል ኪታብ ተብለው የተባሉት ማለት ነው፣ የመጽሐፍቱ ሰዎች የተባሉት። አደራውን ለእናንተ ሰጥቻቸዋለሁ ብለው እንዲጠብቁ ባደረጋቸው ጊዜ እነሱ ግን አደራቸውን በሉ። ምን በማድረግ ይኸው ሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፍቱ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትንስ የምታውቁ ስትሆን ለምን ትደብቃላችሁ? እያለ አላህ ይወቅሳቸዋል። በተመሳሳይ ቀደም እንዳልኩሽ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለእነዚያም መጽሐፍትን በእጆቻቸው ለሚጽፉና ከዚያም በእሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወየውላቸዋል። ኦኬ። በተመሳሳይ ሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ አፈተጥመዑነ አን ዩእሚኑ ለኩም ለመሆኑ ትመኛላችሁን እነዚህ የመጽሐፍቱ ሰዎች እንዲያምኑ ትከጅላላችሁን? ወቀድ ካነ ፈሪቁን ሚንሁም የስመዑነ ከላመላሂ እነዚህ እኮ በእርግጥም ከዛ በፊት መጽሐፍትን የአላህን ቃል ይሰሙና ከዛስ ثم يحرفونه من بعد ما عقلوه وهم يعلمون ከዛም የአላህን ቃል የሚለውጡ የሆኑ ናቸው ይላል። ካወቁት በኋላ ይለውጡታል የአላህን ቃል። በተመሳሳይ ሱረቱል ኢምራን ምዕራፍ 3 ቁጥር 78 ላይ ወኢነ ሚንሁም ለፈሪቀን ከነሱ መካከልም ከመጽሐፉ ያይደለ ሲሆን መጽሐፉ ያልሆነ ሲሆን ከመጽሐፉ መሆኑን እንድታስቡ በመጽሐፉ ምላሶቻችን የሚያምታቱ ወይ ደግሞ የሚያጣምሙ ክፍሎች አሉ አለ። አውቀው የሚያጣሙና የሚያምታቱ የሆኑ ሰዎች አሉ፣ እንደዚህ የሚያደርጉ ማለት ነው። ግልጽ ነው። ብዙ ቦታዎች አሉ። ስለዚህ
አላህ ስብሐነሁ ወተዓላ በአጭሩ ነቢያትን የሰጣቸውን መጽሐፍ አበላሽተዋል። የነቢያትን መጽሐፍ ደግሞ ካበላሹ የነቢያትን መጽሐፍ ቁርአን ላይ አላህ በነገረን እንጂ ኢየሱስ እዚህ መጽሐፍ ላይ በተዘገበበት ሁኔታ አይደለም ያለው። ኢቨን ነቢያት እንዴት አንድ ነቢይ ለማግባት ብሎ 100 ሸለፈት ይቆርጣል? ወላሂ አያደርግም። 100 የወንድ ልጅ ሸለፈት ዳውድ ዓለይሂ ሰላም የተከበረው ክቡር የአላህ መልእክተኛ የሆነው የ100 ሰዎች እንዳውም 200 ነው የሚለው በአንደኛው እንትን ላይ 200 ሰዎችን ብልታቸውን ቆርጦ እሱ ትዳር ለማድረግ ለማግባት እንትን ሰጠ ይላል። ምንድነው ጥሎሽ? ይሄን ነብይ ያደርጋል? ወላሂ አያደርግም። ነቢያት እንደዚህ ያደርጉ በጭራሽ ሊያደርግ አይችልም። አንድ ነብይ እንዴት ያደርጋል? የሰው ሚስት የሚደፍር ነብይ ወላሂ የለም። እንደዚህ አይነት ነብይ የሚጸጸት አምላክ የለም። እነዚህ ሁሉ የነቢያትም የአምላክ ባህሪዎችም አይደሉም። ስለዚህ ከአላህ የመጡ መጽሐፍቶች ግልጽ ነው። ሀይከል አዩ ዊዝ ሚ ሀይከል ወአተይናሁል ኢንጂል አለ። እኔ ገረመኝ። ተማረሽ እንደዚህ ጥሩ ነው። መተህ መጽሐፍን ምናምን እኔ ጋር መማር ትችላለህ። ክፍለ ጊዜ ምናምን ልይዝልህ እችላለሁ። ከፈለክ ምናምን እየመጣህ አስተምራለሁ። እሺ አዎ፣ እኛ ምንድን ነው መሰለሽ አላህ ቁርአን ላይ ሲነግረን ተራኪው አላህ ነው። ተራኪው ማን ነው? አላህ ነው የሚተርክልን። ከዚህ በፊት ያለፉትን ታሪኮች እያመጣ አላህ ይተርክ። እሺ ወርደሽ ግቢ አንድ ጊዜ ሀይቆ ተመለሰሽ ግቢ፣ ወርደሽ ግቢ አንዴ። አዎ እንትን ሚዩት ላይ ነሽ፣ ሚዩት ላይ ነች። አዎ አይሰማም፣ ሚዩት ላይ ነሽ ሀይከል፣ ሚዩት ሆነሻል። እንዲህ የሚሆነው ኮፒ ሊንክ ስላላረጋችሁ ነው፣ ሪፖርት ስላለ ነው። እሺ ያጀማ ሪፖርት አለ። አንዴ ሪከርድ አድርጉና አስቀምጡልኝ። አሁን የምናገረውን ነገር ሪፖርት ማን ነው እንትን ሪከርድ አድርጉልኝ። እሺ አንዴ ሪከርድ ዝግጁ ናችሁ ያጀማ? አንዴ ቆይ ሪከርድ ዝግጁ ሁኑና እንደ ተማሪ ምናምን ስላለ አንዴ ሪከርድ ዝግጁ የሆነ ሰው አለ? ልቀጥል? ዝግጁ ሆናችሁ? ኦኬ እንግዲህ ተመልከቱ ሙስሊም ወንድምህቶች እንዲሁም ክርስቲያኖች። እንግዲህ አሁን እዚህ ጋር ተማሪያችን ፎ ያለ እና እንደዚህ ቁጭ ብለህ መማርህን እናደንቃለን። ግን ደግሞ አንዳንድ ጊዜ መተህ ብትገባ ደግሞ በጣም ደስ ይለናል። ማለት ገብተህ ላይ ምናምን ጥያቄ ጠይቀህ ምናምን ብትሄድ፣ ካልሆነ ደግሞ ቁጭ ብለህ አስተምራለሁ። ጥያቄ እየጠየቅ ቁጭ አድርጌ አስተምራለሁ ፍላጎት ከሆነ ማለት ነው። ምክንያቱም እንደዚህ ከምትጎበኛኘን መተህ ትክክለኛውን እና የአንድ አምላክ አስተምሮትን መተህ ብትማር መጽሐፍቶችንም ማን እንደጻፋቸው እንደማይታወቁ ምናምን ላስተምር እችላለሁ ፍላጎት ከሆነ ማለት ነው። አይ የምትል ከሆነ ችግር የለውም። እንደዚህም ቁጭ ብለህ መማርም ትችላለህ እንደሌላው ጊዜ ቁጭ ብለህ። ዛሬ ደግሞ ለየት ባለ ሁኔታ ቪአይፒ ላይ ከታች ቁጭ ብለሃል። ታብታብም እያደረክ መማር ትችላለህ። ያው ቤቱም ሪፖርት እንዳይደረግ እንትን እያደረክም ሪፖስት ምናምን ማድረግ ትችላለህ። ከታብታብ ውጭ ትንሽ ሪፖርትም እየተቸገርኩ ስለሆነ አይታያ ሪስትሪክሽን ምናምን አለብኝ። አየዋዚ ጋር ሪስትሪክሽን አለብኝ እና ሪስትሪክሽኑን ትተህ እንትን ኮፒ ሊንክ አድርግ እሺ፣ የበለጠ ብዙ እንድናስተምር ማለት ነው። ይህንን ይመስላል እና ተማሪያችን እናመሰግናለን። ጥሩ ትምህርት ነው ያገኘው ብዬ ተስፋ አደርጋለሁ። ስለ ወንጌል ስለ መጽሐፍቶችም ደህና ትምህርቶች አስተምሬያለሁ ብዬ አስባለሁ። እና ለሌላ ጊዜ ግን ቪአይፒ ላይ እንዳስቀመጠ ከፈለክ ና። እሺ መልካም ጊዜ ይሁንልህ። እሺ ጨርሻለሁ። ኦልራይት እሺ ሀይከል አለሻ? በጣም ችግር የለውም። ልንገርሽ ያለውን ልንገርሽ እና እንትን በይሽ ኢንሻላህ። ምን መሰለሽ ሀይከል የቁርአን ተራኪ እንትን ይህ ካላረግሽ ደግሞ ያስቸግረኛል። ንፋስ ላይ ስልኩን እያጠብሽ ነው። ስልኩን ስልኩን እያጠብሽ እኮ ነው የሚመስለው ሀይከል። አሁን አሪፍ ነው። እሺ እና ምን መሰለሽ ሀይከል
ጥሩ ጥያቄ ነው የጠየቅሽው። የነቢያት ታሪክን አላህ ለእኛ ትምህርት የሆነ ዘንድ ከዚህ በፊት የነበሩ ከእኔ ጋር ምንም የለም የምር። እኔማ ብቻዬን ቤት ውስጥ ነው ያለሁት እና ምንም ድምፅ ምንም የለም። እኔ እንጃ ግን ኔትወርክ ይሆናል። እሺ እና ምንድን ነው የነቢያትን መጽሐፍ ተርኮልናል። አይሁዳውያን ከዚህ በፊት ምን እንዳደረጉ ከዚህ በኋላ እንደዚህ አይነት ህዝቦች እንዳልሆነ አላህ ሱብሓነሁ ወተዓላ ምን አድርጎናል? ትምህርት ሰጥቶናል። ለምሳሌ የሙሳን ታሪክ ብትመለከች የሙሳ ዓለይሂ ሰላም ህዝቦችን አስመልክቶ አላህ የነበረበትን ጉዳይ ይነግሮናል። ብዙ ነገሮችን ነግሮናል አላህ ሱብሓነሁ ወተዓላ ሲነግረን። ለምሳሌ አድርጉልኝ ኔትወርኳ በጣም ታመሻለች እና አላህ በአጭሩ ምንድን ነው የነቢያትን ታሪክ አስመልክቶ ለምሳሌ አላህን አሳየን በማለታቸው ብዙ ነገር እንደደረሰባቸው፣ ከዛ ቁሉቡና ጉልፍ ልቦቻችን ተዘግተዋል በማለታቸው በልጠበዐ አላሁ ዐላ ቁሉቢሂም ቢኩፍሪ በክህደታቸው ምክንያት ልቦቻቸውን አላህ እንደዘገባቸው እንደዚህ አይነት ህዝቦች አትሆኑ እያለ ትምህርት ይሰጠናል። ይህንን የሚዘግብልን ታሪኮቻቸውን የሚነግረን መጽሐፎቻቸውን እንዲያርገው ገርዘዋል። እናንተም እንዲያታርጉ በአላህ ቃል ላይ እንደሚናገር ሰው እንዲደርስበታል እንዲህ እያለ ከዚህ በፊት ያለፉ የነቢያትን ታሪኮችን ትምህርት እንዲሆነ ለኛ ራሱ አላህ ነው የዘገበልን። ራሱ አላህ ልክ አሁን አባት ለልጁ ወይ ደግሞ እኔ አንቺን እንደምመክርሽ አሁን እኔ አንቺን ተይ እንትን እንዳረገው እንደዚህ እንዳትሆኝ አንቺም እንዲህ ልትሆኝ ስለምችይ እንደዚህ አይነት ጥንቃቄ አድርጊ ብዬ እንደምነግርሽ አላህ የከዚህ በፊትን የነቢያቶችን ታሪክ እንዲሁም ያለፉ ህዝቦችን ታሪኮችን እየነገረን እኛን ብዙ ያስተማረበት ነገር አለ። የሚጠቅመንን ነገሮች ነገረን ማለት ነው። ግልጽ ነው። ከዛ በተረፈ ግን የሰዎች ቃል አይደለም። ያ አላህ የነዛን ሰዎች ንግግር አላህ ገለጸልን ለኛ ማለት ነው። ግልጽ ነው። አላህ ነገረን፣ ተረከልን አላህ ማለት ነው። ለምሳሌ የመርየምን ታሪክ በደንብ አድርጎ ነው አላህ የተረከልን። የዒሳን ታሪክ በደንብ አድርጎ ነው የተረከልን። ወደፊት የሚከሰተውን አሁንም ያለውን ማለት ነው። ኦኬ አይ ቲንክ ግልጽ ይመስለኛል። ወኢዛ ለቁ ለዚነ አመኑ ቃሉ አመና ኔትወርኳ እስከሚመጣ እየጠበቅኳት ነው። እሺ ኡስታዝ ሰላም ላለው ቆይ ወኢዛ ኸለው ኢላ ሸያጢንህም ቃሉ ኢና መዐኩም ኢነማ ነሕኑ ሙስተህዚኡን አላሁ የስተህዚኡ ቢሂም ወየሙዱሁም ፊ ጡग़ያኒሂም። እናመሰግናለን። ሌላ ጥያቄ አለሽ? አመሰግናለሁ። አይ ለጊዜው የለኝም፣ ካለኝ እገባለሁ። እናመሰግናለን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እሺ መልካም። እንዴት ነህ ኡስታዝ? ደህና ናችሁ? አልሐምዱሊላህ ረቢል ዓለሚን አለን። እንዴት ይላል ትግሉ? አፖሎጀቲክሱ እንደምታየው በጣም ጥሩ እየሆነ ነው። አልሐምዱሊላህ ቃርቃር ይላል። አረ እንዴ በጣም ደስ ይላል እንጂ እና እንዴት ነህ? አልሐምዱሊላህ እና እንዴት ነህ? አልሐምዱሊላህ ሁሉም በጎ አለ። ማሻአላህ። እስቲ እዚህ ጋር አንድ ወገናችን አለና ኡስታዝ አንዴ እናናግረውና በጣም ረጅም ሰዓት ነው የቆየው። ወይ እኔ ነኝ እንደሚት ያርኩልህ አላህ ብለህ አፎን። እሺ ተሳስቼ ነው እንትን አደርጋለሁ በትልቁ ላይ ላድርግ ብዬ ሚውት አደረኩ። ሚውትን አንሳ ኡስታዝ። እሺ አናግረውና እንቀጥላለን። እሺ የሽዋ
የሸዋ አለ ወይ እንዴት ነህ? እሺ ነቢዩ መሐመድ ላይ ብለን ነበረ አለሁኝ። አቤኔዘር በላይ አቤኒ። እሺ አቤኒ። አይ ነቢዩ መሐመድ ላይ ሳይሆን ሀሳቤ ምንድን ነው፣ መጀመሪያ ጥቅሶቹን ገብተን ትርጉም ከመስጠታችን በፊት መጽሐፍት ስለማን ይናገራሉ የሚለውን በማስረጃ ብንወያይ የሚል ሀሳብ ነው ያለኝ። ደስ ይለኛል፣ ችግር የለብኝም። አንተ ጥቀስ የፈለግከው ሀሳቤን አግኝተዋል አይደል? እንድንወያይ የፈለኩበትን እኮ ያው ተያያዥነቱ ከነቢዩ መሐመድ ጋር ስለሆነ አንተ ቀጥልና ነቢያት መጽሐፍቶች ስለማን ይናገራሉ የሚለውን እንይ እስኪ። ችግር የለውም እንይ። አንተ ጥቀስ መጀመሪያ። እሺ አንድ ደቂቃ ወስጄ አጠር አድርጌ ልንገርህ ሀሳቤን እንድትረዳኝ። መጽሐፍቶችን ገብተን ጥቅሶችን አውጥተን ትርጉም ሰጥተን ይሄ ለእንትና ነው የሚናገረው ከማለታችን በፊት መጽሐፍት የሚባሉት ከዘፍጥረት እስከ ራዕይ ያሉት ስለማን ይናገራሉ? መጀመሪያ እዛ መጽሐፍት ለምንድን ነው የተጻፉት? ለማንስ ነው የተጻፉት? ምንስ አይነት እውቀት ሊሰጡ ነው የተጻፉት የሚለውን ስንመለከት አንድ ትልቅ ማስረጃ እናገኛለን ማለት ነው። መጽሐፍት ስለማን እንደሚናገሩ እነዚህ መጽሐፍት ሁሉ ከዘፍጥረት እስከ ራዕይ ያሉት ኢየሱስ ክርስቶስ እንዲህ በማለት ስለማን እንደሚናገሩ ተናግሯል። ኦኬ ዮሐንስ 5:39-40 ላይ ዮሐንስ 5 እናንተ ይላል። እንግዲህ እናንተ የሚላቸው እዚህ አይሁዳን ነው። እናንተ በመጽሐፍት ሲል ከዘፍጥረት እስከ ሚልክያስ ያለውን ነው የሚያመለክተው። እና አይሁዶችን እናንተ በመጽሐፍት ከዘፍጥረት እስከ ሚልክያስ ባለው እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም ይላል። እንግዲህ ኢየሱስ እዚህ ላይ በሁለት ቁጥር ምንድን ነው እያለን ያለው? አይሁዶች እናንተ አለ እግዚአብሔር በነቢያት በኩል በነ ሙሴ በኩል በነቢያት በኩል በነ ዳዊት በኩል የላካላችሁን መጽሐፍት በእነሱ ሕይወት የምታገኙ የዘላለም ሕይወት የምታገኙ ይመስሏችኋልና ትመረምራላችሁ እነዛን አለ። ግን አይደለም፣ እንደዛ ተሳስታችኋል። ሕይወት በእነሱ አይገኝም። ይልቁንስ እነሱ የተጻፉት የሚመሰክሩት ስለ እኔ ነው በሚል ቀጥተኛ ግልጽ በሆነ በማያሻማ መልኩ መጽሐፍት ሁሉ የኢየሱስ ምስክርነቶች እንደሆኑ እዚህ ላይ ጌታ አስቀምጧል። ስለዚህ እንዴት ነው ከዚህ ሐሳብ በኋላ የሆነን መጽሐፍ ላይ የሆነን ጥቅስ ስበን ለገሌ እንትና ነው ለገሌ እንትና ነው እንዴት ልንን እንችላለን? በቃ ኢየሱስ እኮ ፈታው። ኢየሱስ መጽሐፍት ሁሉ ስለኔ ነው የሚናገሩት አለ። ስለዚህ የሆነን ጥቅስ ስበን ይሄ ጥቅስ የሚናገረው ለእንትና ነው ስለ ገሌ ነው ካልን ግን የኢየሱስን ትምህርት እንቃወማለን ማለት ነው። ሐሳብ ይሄ ነው እኮ። እሺ አሁን ጥቀስ፣ ችግር የለውም። አሁን እስቲ ስለ ኢየሱስ የጠቀሰበት አሁን መጽሐፍት ሁሉ ስለ ኢየሱስ ነው። ዳንኤል 2 ስለማን ነው የሚጠቅሰው? እንመርምረው እስቲ። ያንተ ሐሳብህን ቀጥል። አይ ሐሳብ የለኝም፣ በቃ እኔ ሐሳብ የለኝም። እኔ አሁን ዳንኤል አንተ ባልከው ክሌም መሰረት ዳንኤል 2 ስለማን ነው የሚጠቅሰው? አንተ አሁን እኔ ባቀረብኩት መረጃ መሰረት ስለማን ይመስላል? እኔ ባቀረብኩት ሳይሆን መጽሐፍ ስለተናገረው እንመርምረዋ። ሳይመረመር እንዴት ይታወቃል? ያሸዋ እኮ ከመመርመራችን በፊት ኢየሱስ ምን አለ? አሁን እነሱን ራሱ ምን አላቸው መሰለ? ትመረምራላችሁ አላቸው። አይገርምም? እነሱን ራሱ ልክ እንደኔና እንደናንተ ትመረምራላችሁ አላቸው። ግን አትድከሙ፣ ስለኔ ነው የሚናገሩት እያለ ነው። ኢብሮ ተቋርጠሃል። ኦኬ ድምጽ ተቋርጠሃል። ዛሬ ግን ኔትወርክ ከባድ ነው በጣም ዛሬ። አዎ ኔትወርክ እያስቸገረህ ነው። አይ ዶንት ኖ እንዴት እንደሆነ። እሺ አይ እኔ ጋር ብቻ አይደለም አንተም ጋር ነው። ቅድም ልጅቱ ጋርም ስታወራ ምንም አይሰማም ነበር። አይ ከታች ይሰማል፣ በእርግጠኝነት ይሰማል። እንትን አለብኝ ሪስትሪክሽን አለ እኮ እዚህ የእኔ ልጆች ኮፒ ሊንክ ስለማያደርጉ ነው።
ደክመዋል ዛሬ ቅድም ወይ በቃ ሌላ ቀን እናውራው ወይም አሁን ትሰማለህ እኮ ኦኬ ምንድነው እያልኩ የነበርኩት አሁን ገብተን ብንመረምረው ከኢየሱስ ውጭ አናገኝም ምክንያቱም ኢየሱስ ተናግሮታል ቀድሞ ተመረምራላችሁ አላችሁ አይሁዳን እንግዲህ መጽሐፍትን ይመረምራሉ የማን ነው ማን ነው እሱን የነገረ ራሱ አሁን የሽዋ አሁን እንደዚህ አይነት ክሌም ከጀመርክ ማለት ነው ማን እሺ አሁን እንመርመር በቃ አሁን ትክክለኛ ለኢየሱስ ነው ብለህ ታምናለህ እንየው እስቲ በቃ እንየው ችግር የለውም በቃ እንየው ቆይ አይ መጀመሪያ አንተ እዚህ ቃል ላይ ሐሳብህን አስቀምጥ መልስ ምትህን ስጠኝ እዚህ ቃል ላይ መልስ ምትህን የምሰጥ በእንትኑ ላይ ነው ፌስ ነው የምናደርገው መልስ ምትህ ጥቅሶች እየጠቀስን ይሄ ለኢየሱስ ነው ወይ እያልኩኝ ነው እዛ ላይ ነው ፌስ ስታደርግ ነው እውነተኛ መሆኑን የምናውቀው ኢየሱስ የተናገረው አለዛ ፎልስ ክሌም ነው ፎልስ ክሌም ነው አሁን እንደኔ ፎልስ ነው ለምሳሌ ለኔ ለምን እንደዛ እንደምልህ ታውቃለህ አሁን ዳንኤልን ስናየው ለኢየሱስ በጭራሽ አይደለም እንየው አይ የምትል ከሆነ ደግሞ አንተ በቃ እንግዲህ ማረጋገጥ አልቻልክም ማለት ነው እንደዛ ነው የሚሰማኝ ኤብሮዬ እሺ አሁን ቆይ ኤብሮዬ ኢየሱስን የእግዚአብሔርን መልእክተኛ ኢየሱስን እንስማ አንተን እንስማ እሺ ኢየሱስ ስለኔ ነው የሚናገሩት አለ እኮ እንየው እስቲ አሁን ኢየሱስን ያስዋሸው ገባኝ አሁን ኢየሱስን እንድንሰማ አንተ ደግሞ ስለ ኢየሱስ አንተ ደግሞ ስለ ኢየሱስ አይናገሩም እያልክ ነው አንተ ይሄን ትከማልኩ እሱም ነው እኮ ማለት ኢየሱስ የተናገረው አንድ ነብይ ሲናገር የተናገረው ንግግር እውነት መሆኑን አረጋግጥ ይላል ዘዳግም 22 ላይ አንድ ነብይ ሲናገር ያ የተናገረው ነገር አረጋግጠህ እውነት ሆኖ ቢገኝ ነው የሚለው ገብቷል ስለዚህ መስፈርት አለው እዚህ ይሄ መስፈርት እናረጋግጥ አሁንና ወደ ኋላ እንመለስና እንየው የዳንኤል መጽሐፍን እውነት ነው ምን አልከ ኡስታዝ ሰላም አለይኩም ወአለይኩም ሰላም ያው አንድ የተወሰነ ኮሜንት ልስጠው ለልጁ ኮሜንት የጠቀሰው ጥቅስ ፕሮብሌማቲክ ነው ብዬ ነው የምወስደው በግሌ ችግር አለበት ክሌሙ ማለት ነው ዮሐንስ 5 ላይ ተጠቀሰ ብሎ ያስቀምጠው በሁለት ነገሮች ነው ይህን ነገር ማንሳት የፈለኩት አንደኛ መጽሐፍ ስለኔ ተነግሯል ማለት አጠቃላይ መጽሐፍ ሁሉ የሚያወራው ስለኔ ነው ማለት አይደለም ይሄ ነው ከተባለ ውሸት ነው ስለ ኢየሱስ ሳይሆን ስለ ሌሎችም ብዙ የሚያወራው ነገር ስላለ ማለት ነው ለዚህ ማስረጃ መቅረብ የሚችልበት ጉዳይ ስለሆነ ሁለተኛ ያው በመጽሐፍት መዳን አይቻልም የሚል ነገር አንስታል ይመስለኛል አይደል የሽዋ በመጽሐፍት መዳን አይቻልም የሚል ነገር አንስታል ይመስላል ሐሳብን ጨርስ ሐሳብንና አቀጥልበታለሁ ሚስ እንዳላረገ አንስታል ጨርስ ሐሳብን ጨርስ እኮ መልስ ምትህን ተቃውሞውን ወይም መስማማትህን ግለጽልኝና አቀጥላለሁ ችግር የለውም አንስታል በመጽሐፍ መዳን አይቻልም የሚል ነገር አንስታል ካልተሳሳትኩ ማለት እዚህ ጋር እንድታረመኝ ነው እንድቀጥል በመጽሐፍ መዳን አይቻልም የሚባለው ጉዳይ ያው ካነሳ አይቀር ይሄን ፎልስ ክሌም ነው የሚሆነው ምክንያቱም አሁን በመጽሐፍ መዳን አይቻልም ብሏል ኢየሱስ ብለህ ያነሳው ኢየሱስ በመጽሐፍ መዳን እንደሚቻልም ስለተናገረ ማለት ነው ህግና ትእዛዛትን በመጠበቅ መቼም ህግና ትእዛዛት የመጽሐፍት አካል ናቸው ከመጽሐፍት ውጪ ናቸው ተብሎ መቀመጥ የሚችሉ ነገር አይደለም እና ከዛ አኳያ በመጽሐፍት መዳን ይቻላል በራሱ በኢየሱስ ክሌም ማለት ነው ስለዚህ እርስ በርሱ የሚደባደብ ሐሳብ ነው እዚህ ጋር እያቀረብክ ያለው ለማንኛውም ግን አሁን ይሄ ሁለተኛው አጀንዳ ከተነሳችሁበት አጀንዳ አኳያ አብሮ መራመድ የሚችል ካለመሆኑ ጋር ከግምት ሲገባ እሱ እንዳለው መጽሐፍ ስለ ኢየሱስ ያነሳሉ ወይም ስለኔ ይናገራሉ ማለት ስለሌላ አይናገሩም የሚል ኮንክሉዥን ከዛ ውስጥ ነጥሮ ሊወጣ አይችልም ይሄንን ተቀበል ቀጥሉ ይብሮ ኦኬ እሺ አሁን እንመርምር ወይስ በቃ እዚህ ላይ ነው የምትቆመው አንተ ማለት የዚህን መልስ ምት ጠንከር ያለ መልስ ምት ይሄን መጀመሪያ የሚያፈርስ ሐሳብ እንድትነግረኝ እፈልጋለሁ ሐሳቡ የሚፈርሰው በሐሳብ ነው በምን ሐሳብ መሰለ ቆይ ላሳይ እሺ ጥቅስ ላሳይ በጥቅስ እናውራ በቃ በጥቅስ እናውራና ያው እሺ ምን አለ መሰለ የታለ 18 እሺ አይ ቲንክ
ይሄ አፕሊኬሽን የመጨረሻ አስቸጋሪ አፕሊኬሽን ማለት ነው። እሺ ኦኬ፣ ምን አለ መሰለህ፣ ነብይም በእግዚአብሔር ስም በተናገረ ጊዜ አለ የተናገረው ነገር ባይሆን ባይመጣ አለ። አየው መስፈርት አለው። የመምጣትና ያለመምጣት ፕሮባቢሊቲ አለው። ያ ነገር እግዚአብሔር ያልተናገረው ነው። ነብዩም በድፍረቱ ተናግሯልና እሱን አትፍረው አለ። አሁን ኢየሱስ እውነተኛ ነብይ ለመሆኑ የተናገረው ማረጋገጥ አለብኝ። ገብቶሃል? የተናገረው ነገር የተናገረው ክሌም ያደረገውን ነገር እንፈት ነው። አብረን እንየው። ግልጽ ነው። ስለዚህ አብረን ማየት ከቻለን የዛኔ እውነትም በቃ ኢየሱስ ትክክለኛ የተናገረው እውነት ነው ብዬ ነው እንደው የምንቀበለው። የዛኔ እንየው። አሁን ዳንኤል ስለማን ነው የተናገረው? የዳንኤል መጽሐፍ። ኦኬ ከዚህ ትክክል ነህ። ዘዳግም 18 የጠቀስከው ሀሳብ ትክክል ነህ። ግን አሁን ለምሳሌ ኢየሱስ ከእግዚአብሔር የሆነ እውነተኛ ምስክር ስለሆነ ኢየሱስን በጥርጣሬ ልናስቀምጠው አንችልም። ምክንያቱም መጽሐፍ ሲናገር ኢየሱስን እውነተኛ ምስክር ነው የሚለው። ስለዚህ እኮ እውነተኛ ምስክር ያለውን ራሱ ማረጋገጥ አለብኝ። እሱን ራሱ ማረጋገጥ አለብኝ። እሱን ራሱን ሄጄ ያረጋግጣለሁ። ወደኋላ ተመልሼ ለምን አንተ እዛ መሄድ አልፈለግም? ጥያቄው ለምንድን ነው መሄድ ያልፈለግከው? እርግጠኛ አይደለም መሄድ ያልፈለግኩት ለምን መሄድ ያልፈለግኩት አንተ አይደለም። አንተ እንሂድ ያልከኝ እያልከኝ ያለኸው በኢየሱስ ትእዛዝ መሰረት ሳይሆን በግል እይታህ ነው። በእግዚአብሔር እይታ መሰረት በእግዚአብሔር እይታ መሰረት አንድ ነብይ ለመሆኑ ማረጋገጫው የተናገረው ነገር እውነት መሆን አለበት። ኦኬ እሺ። እኔ ደግሞ ኢየሱስ እውነተኛ መሆኑን የምናረጋግጠው አብ ተገልጦ ልጄን ስሙት ብሏል። እሱ ራሱ ልጄን ስሙት ያለው ራሱ እውነተኛ ስለመሆኑ እሱ ራሱ እውነተኛ ስለመሆኑ የተናገረውን ነገር እውነተኛ መሆኑን እናረጋግጣለን። ስለዚህ አንተ ከማስረጃ ውጭ በግል እሳቤህ ነው ማለት ነው እንሂድ እያልከኝ ያለው። በማስረጃ በዘዳግም መሰረት ዘዳግምን ካላለፈ ነብይ አይሆንም እኮ ዘዳግም ላይ የተናገረው ጌታ ኢየሱስ ሲጠመቅ መጣና የምወደው ልጅ እርሱ ነው እርሱን ስሙት አለ ማለት ነው እኮ። እሱን እንሰማዋለን። መሰከረለት ትክክል እኮ እውነተኛ መሆኑን መሰከረለት። እውነተኛ መሆኑን መሰከረለት። በቃ እሺ እሱን እንስማው። ኢየሱስ አምላክ አለኝ አለ። በቃ እሱን ከሰማ ነው ጨረስን። እዚህ ጋር ይለቃ በቃ። ስለዚህ መጽሐፍት ሁሉ ስለሱ ነው የሚያወሩት ማለት ነው እኮ። እንያ ሄደን እስቲ የት ቦታ ነው መጽሐፍት ሁሉ ስለሱ ያወራው? እኔ መጀመሪያ አንድ ቦታ ጥቀስ። መጽሐፍት ሁሉ መጽሐፍ ግን እኮ አጥቀስልኝ እኮ እዚህ ላይ። እሺ አሁን እኔ ኢየሱስ እንደውም በቃ ከይቅርታ ጋር ኢየሱስ በትንቢተ ዳንኤል መሰረት ቆይ አንዴ፣ በትንቢተ ዳንኤል መሰረት ኢየሱስ ሐሰተኛ ሆኗል። አንድ እንደዛ ነው የምልህ። በቃ ከዚህ በኋላ በትንቢተ ዳንኤል ምዕራፍ 2 ምዕራፍ 7 ሐሰተኛ ሆኗል። ሁለተኛ በኢሳይያስ 9:6 ሐሰተኛ ሆኗል። ሶስተኛ በኢሳይያስ ምዕራፍ 12 ምዕራፍ 12 ቁጥር 29 ሐሰተኛ ሆኗል። ኢሳይያስ ምዕራፍ 21 ከቁጥር 7 ጀምሮ እስከ መጨረሻ አሁንም ሐሰተኛ ያደርገዋል። ምክንያቱም ይሄ ሁሉ ስለ ነብዩ ስለሚናገር በትንቢተ ኢሳይያስ ምዕራፍ 42 ቁጥር ከ1 ጀምሮ እስከ መጨረሻ ሐሰተኛ ያደርገዋል። ትሞግታለህ? ተረድቻለሁ። አሁን አንተ ከተረዳኝ ሞግት እንደሚናገር ማስረጃ እኮ ተረድቻለሁ። ስለ ነብዩ እንደሚናገር ማስረጃ ስጠኝ። ልክ ኢየሱስ ስለ እኔ ነው የሚናገሩት ብሎ ማስረጃ እንዳቀረበ ኢየሱስ ስለ እኔ ነው የሚናገሩት ብሎ ማስረጃ አቅርቧል። ስለዚህ አንተ ማስረጃ አቅርብ፣ ስለ ነብዩ ነው የሚናገሩት የሚል። በጣም ጥሩ። በቃ አሁን እዛ ላይ እናውራ። በቃ ትንቢተ ዳንኤል ላይ ምዕራፍ 2 የዳንኤል ሲናገር የተናገረው 4 ነገስታት አሉ። እየነገርኩህ እኮ ነው ዳንኤል የእግዚአብሔር መልእክት መጽሐፍ ነው አይደል? የእግዚአብሔር ነብይ ነው አይደለ? አዎ እኮ ይህ ሰውዬ ኢየሱስ ስለ እኔ ነው የተናገረው አለ። ለምን አንተ ለነብዩ ኢየሱስ ዋሽቷል እኮ ነው እያልኩ ያለሁት እኔ። ሐሰተኛ ነው ኢየሱስ አልዋሸም። አብ መስክሮለታል። ሐሰተኛ ነው እያልኩ ነው። መስክሮለታል። እውነተኛ ምስክር ነው። ሐሰተኛ ነው እያልኩ ነው። ዳንኤል ላይ የተጻፈው ጥቅስ ስለ ኢየሱስ አያወራም። አሁን ልጠይቅ ጥያቄ። በዳንኤል መሰረት ድንጋዩ ማን ነው? እዛ ላይ ኢብሮ አልተግባባንም እኮ። ተግባብተናል። ድንጋዩ ማን ነው? መልስልኝ። ዳንኤል 2 ላይ ድንጋዩ ነው። አልተግባባንም ኢብሮ። ተግባብተናል። ድንጋዩ ማን ነው? መልስልኝ። ድንጋዩ ማን ነው? አልተግባባንም። ተግባብተናል። ዛሬ አልተመቻችንም። ዛሬ እኮ አንተና ያንተ ችግር ነው።
ሰው ድንጋዩ ማን እንደሆነ ንገረኝ። ኢየሱስ ነው ካልከኝ እንዴው ጥቅሱን እንዴው ኢየሱስ ውሸተኛ ነው ብለህ ዳንኤልን አላይም። ኢየሱስ እውነተኛ ነው ብለህ ነው ዳንኤልንም ማየው። አንተና ታዲያ አንተ እኮ ነው እንደዛ እንድል እያስገደድከኝ ያለው። ለዛ ኢየሱስ አልተናገረም ስለ ዳንኤልም እያልኩ ነው ነኝ እና ዳንኤል ስለ ኢየሱስ አልተናገረም። አሁን 2 ላይ አልተናገረም፣ 3 ላይ 9 ማን ነው? እሺ ከኢየሱስና ከአብ ማስረጃ ስጠኝ። ማለት አልተናገረም የሚል ስለ ኢየሱስ ምን አይነት ሙግት ነው ይዘህ የመጣው? አሁን ለምሳሌ የደከመ ሙግት ማለት ነው። ወላሂ ዛሬ አልተግባባንም። አረ ብሮ ሰላም ወአለይኩም ሰላም ወራህመቱላህ። ዳንኤል ስለኔ ነው የተናገረው የሚል ክሌም ኢየሱስ ተናግሯል እያለኝ መሰለኝ። አልተሳሳትኩም አይደል? እስቲ ጠይቀው እስቲ። እሱ እንደዛ ነው። ሐሳብህን ጨርስ ብለህ እንደተረዳኸኝ ሐሳብህን ጨርስ ምናምን የሚባለውን ተረትተውና ቀጥታ ጥያቄ ስጠይቅ መልስ። ለመረዳት ይመስለኛል የገባው። ስለዚህ ኢየሱስ በቀጥታ ዳንኤል ስለኔ ነው የተናገረው የሚል ንግግር አለው ወይስ የለውም? ሲምፕል ጥያቄ ነው። ሲምፕል መልስ ነው ፈልገው። ኦኬ ዳንኤል ከመጽሐፍት ውስጥ የሚካተት ወይም ከነብይ ውስጥ የሚካተት ስለሆነ ነቢያት ሁሉ ስለኔ ተናግረዋል ስላለ ኢየሱስ፣ አዎ ዳንኤል ስለ ኢየሱስ ነው የተናገረው። ይሰማችኋል? አልተሰማንም። ደግመህ ጠይቀው እስኪ። ይሰማል? አሁን መጥቷል። ስልክ ገብቶብኝ ነው። አፉ በሉ። ይሰማል። አሁን ትሰማለህ ኡስታዝ? መርሐባ። ጥያቄውን ሰምተዋል ይመስለኛል እና መልሱን እንደጀመረ ነው የተቋረጠው። ቀጥል። ኦኬ እሺ፣ መልሴ ምንድነው? አንተ አሁን ነብዩ ስለ ኢየሱስ ተናግሯል ወይ ወይም ኢየሱስ ነብዩ ዳንኤል ስለኔ ተናግሯል ወይ የሚል ማስረጃ ነው የጠየከኝ። አዎ ኢየሱስ ክርስቶስ ነቢያት ሁሉ ስለኔ ተናግረዋል ብሎ ነብዩ ዳንኤልም ደግሞ ከነቢያት ውስጥ ስለሆነ ስለ ኢየሱስ መናገሩ መስክሯል። ኢየሱስ ነቢያት ሁሉ ስለኔ ተናግረዋል ብሎ አንቀጹን አውጣው አንደኛ፣ ሁለተኛ ደግሞ ሁሉ የሚለውን ነገር እናየዋለን ዘርዝረን። እሺ አንቀጹን ክፈተው። ኢብሮ አንቀጹን ክፈተው። ቅድም የተናገረውን አንቀጽ ክፈተው። ጥቅሱን ንገረው ወንድም ወገን ማለት ጥቅስ ሉቃስ መጨረሻው ምዕራፍ 40 ሉቃስ 20 ኦኬ እሺ አላ ይሄንን ጥቅስማ ጠቅሰህ እኮ ወላሂ ትበላለህ። ይሄን ጥቅስ እሺ ይጨርስና ኡስታዝ ከዛ በኋላ ነው ይቀጥላል። ሂድ እኔ ዮሐንስ ነበር ቅድም የጠቀስከው፣ አሁን ለምን ቀየርከው? እኔም ለምን እንደተቀየረ ነው እኮ ጥያቄው ነው። ለማንኛውም እስቲ ያው ከእናንተ ጋር እሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አለ። ከዛ አሁን ይህን አይደለም የተናገረው። እሺ በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። የት ነው የተጻፈው? ክርስቶስ መከራ ይቀበላል በሶስተኛው ቀን ከሙታን ይነሳል የሚለው ጥቅሱን ራሱ ውስጥ ነው። እሱ ራሱ ቀጥል ኡስታዝ። ይሄ አንቀጽ ያው ከፍ አድርገውና ያንብቡ፣ በደንብ ያንብበው። ከ40 ጀምርለት። እሺ ከ43 44 ላይ አድርገው። እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል። ከፍ አድርገው።
በስሙም ንስሐ የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ። ድምጻችሁ እየተሰማኝ አይደለም። በጣም ነው የሚቆራረጠው። ይቆራረጣል ድምጻችሁ። ኢብሮ ይሰማል? የኔ ድምፅ? አረ ይሰማል። የእሱ ኔትወርክ ችግር አለበት። እኔም ሪስትሪክሽን ላይ ነኝ። ወል እንግዲህ አንደኛ ብዙ ነገሮች ማምጣት ይቻላል። አንደኛ ጀነራሊቲው ነው። ቅድም አስቀምጬዋለሁ ከሞላ ጎደል መጽሐፍት ስለ ኢየሱስ ጽፏል የሚለው ካሴት ሲገለበጥ ስለ ኢየሱስ ብቻ ጽፏል የሚል ትርጉም የለውም ነው የመጀመሪያው ክሌም። መጽሐፍት በሙሉ ስለ ኢየሱስ ነው የጻፉት፣ መጽሐፍት በሙሉ ስለ ኢየሱስ ነው የሚያወሩት ከሆነ ክሌም ይሄ ትክክል እንዳልሆነ መጽሐፍን ገልጦ ማሳየት ይቻላል። መጽሐፍ ስለ አብርሃም ጽፏል፣ መጽሐፍ ስለ ሙሴ ጽፏል፣ ስለ ሌሎችም ጽፏል። ስለ ኢየሱስ ብቻ ነው መጽሐፍት የተጻፈው፣ መጽሐፍት ውስጥ የተጻፈው ስለ ኢየሱስ ብቻ ነው የሚል ክሌም ብዙ ርቀት ይወስዳል ብዬ አላስብም። ሁለተኛ ይሄኛው አንቀጽ አሁን የጠቀስከው አንቀጽ ማለት ነው። ይሄን አንቀጽ ካየኸው እኔ ከጠየቅኩት ጥያቄ ጋር በቀጥታ የሚያያዝ ነገር የለውም። ስለ ፕሮፌሲ አይደለም፣ ስለ ነቢዩ መሐመድ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ዳንኤል ጋር ስለተጠቀሰው ፕሮፌሲ አይደለም የሚያወራው፣ ስለ ኢየሱስ መሰቀልና ስለ መነሳት ነው የሚያወራው። ተሳስቻለሁ? ምንም እየሰማ አይደለም። አይ ቲንክ በቃ ወይ ቀውርደው ብሎ ኢብሮዬ በቃ ሌላ ጊዜ ነው። በቃ ደህና ሰው ትመስለኝ ነበር። በነገራችን ላይ የማይሆን ሙግት ይዞ ሰው ይመጣል። እሺ ጥያቄ ያላችሁ ሰዎች ካላችሁ መግባት ትችላላችሁ። ጥያቄ አይ ቲንክ ኦኬ። وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما አረችን ልጅ ሚላ ምናምን የምትባለውን አረ እነዚህ እያደንክ ብሎክ አድርግልኝ ጀማል። ከየት ነው የተሰበሰቡት? ሚውት አይደለም ብሎክ ዲ ኮስት ሄጄ ልምጣሽ ጋይስ። ኡስታዝ አንዴ ኮስት ደርሼ ልምጣ። ሰው ክርስቲያኖችን ሰብስቤ ልምጣ። መርሃባ ብሮ፣ እናወራለን ሌላ ጊዜ። እኔም ልውጣ። ሰላም አለይኩም። وإذا خاطبهم الجاهلون قالوا سلاما